አሁን በጣም ያበዛሽ ነው። ቆይ አንቺ ከኔ ጋር ችግር ምንድነው? ምንድነው የምትይኝ? ዝም በይ እሺ። ከዚህ በኋላ አንድም ደቂቃ አልታገስሽም። ስነ ስርዓትሽን ያዥ። እንዴ ወዴት ነው ደግሞ በጠዋት የተነሳሽው? የት አዲ ረስተኸው ነው? ዛሬ እኮ እንግዶች አሉብን። ጀመራችሁ ደግሞ እነዚህ ልጆች። ምንድን ነው? ጭራሽ ብለሽ ያሰርሽን ልጅ ትመቻለሽ እንዴ? ምን አይነት ጥጋብ ነው ይሄ? ህፍረት እንኳን የሚባል ነገር የለሽም። ግን እኮ መልስ እንዳትሰጪኝ ህይወት በቃሽ። ምን እያደረክ ነው? እችን ሰራተኛ ብለህ ከልጅ አስበልጣ እኔንም ልታወዳድረኝ ነው? ፈሪያ ነው ስማ። ህይወት ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። ግን እኮ አባዬ ህይወት ልክ ናት። አንቺ ዝም በይ። ህይወት ደግሞ ስሚ፣ ለመና ብቻ አይደለም እናት እንድትሆን የምፈልገው። ፈሪያም ልጄ ናት። አባዬ ለምን እንደዚህ ያደረክ ያለው? እኔ እኮ ነኝ ልጅ። በዛ ላይ ደግሞ ያደረገችውን ነገር ስለማታውቅ ነው። እየሰማሁሽ ነው። ይኸውልህ አንቺን አይደለም ፈሪያን ነው። ፈሪያ ምን እንደተፈጠረ ንገሪኝ። ምን? ቆይ ለምንድን ነው የማታዳምጠኝ? ምክንያቱም ከአንቺ የበለጠ ፈሪያን ስለማምናት። እንደውም አንድ ነገር ልንገርክ፣ እዚህ ቤት ከሰራተኛ በታች ነው መኖር በጣም ነው እሺ አስጠላኝ። ታዲያ ምን እያደረክ ነው? ህይወት የዚህ ቤት ነገር ገና አልገባሽም እና አልፈርድብሽም። እውነት ነው። እሱስ ምንም አልገባኝም። መናዬ መግባት ይችላል? ደህና ነሽ ፈሪያ? ደህና ነኝ። ምንም አልሆንኩም። በህይወት ስምን ይቅርታ ልጠይቅሽ። አይ ደግሞ ልክ ናት። ምንም ቢሆን ሰራተኝነቴን መርሳት የለብኝም። ትዝ ይልሻል ፈሪያ ለመጀመሪያ ጊዜ የቤተሰቦችሽን ታሪክ ስትነግሪኝ ምን እንዳልኩሽ? አዎ በደንብ ትዝ ይለኛል። ከዚህ በኋላ ልጅሽ እንደሆንኩና እንደ አባት እንደምትጠብቀኝ ቃል ገብተልኝ ነበር። አዎ ቃል ገብቼልሻለሁ። ምንም እንኳን ረጅም ጊዜ ቢሆንም እንደ ልጅ አይሻለሁ፣ እንደ አባት ደግሞ ጠብቅሻለሁ። ፈሪያ ለምንድን ነው የምታለቅሽው? በህይወት ምክንያት ነው? ህይወት ተጋብተን እዚህ ቤት ከገባች ገና ትንሽ ጊዜ ሆነ። ስለዚህ አትቀየሚያት። አይ አይደለም፣ እሱም ይገባኛል። እና ምንድን ነው የኔ ልጅ? አይ ደስ ብሎኝ ወይ ደግሞ የእውነት አባቴ እንድትሆን ተመኝቼ ነው። እማዬ እኮ ማስቆም አቃተኝ። ነይ እስኪ ቀፍ ደግሞ የምር ልጅ እንደሆንሽ ነው የሚሰማኝ። የምር አባቴ ሲሆን ይሆናል። ምን አልሽ? ምንም ማለቴ እኔም እንደ አባት ነው ማይክ። እሺ አሁን በአንቺና በመና መካከል የተፈጠረውን ነገር ንገሪኝ። ኧረ ምን ዝም ብሎ ጭቅጭቅ ነው። እኔ መታገስ እችል ነበር። አሁን እጄ ይቅርታ ጠይቃታለሁ። ምን አለ ልጅ ከአንቺ ብትማር። የኔ ክፍሏን ዘግታ እያማረረች ይሆናል። ቆይ አባቴ ለምንድን ነው እንደዚህ የሚጠላኝ? ቆይ እኔ ምን አደረግኩት? የኔ ጥፋት ምኑ ጋር ነው ንገሪኝ። አላውቅም የኔ ልጅ ለምን እንደሚጠላሽ እኔ ራሱ ግራ ነው የሚገባኝ። ማናት እቺ ፈሪያ ናት ምናምን የሚሏት ገረድን ነው የሚወደው እሱ። አባቴ ሁሌም እንደዚህ ነው። ሁሌም እኔን እንደ ገፊ ነው የሚይ። ገፊ ምን ማለት ነው ደግሞ ይሄ? እስኪ በደንብ አብራራትሽ ንገሪኝ። ተይው በቃ አምልጦኝ ነው ማለቴ ዝም ብሎ ነገር ነው። ለምንድን ነው የምትሸሺኝ? አሁንም እንደርቁ ሰው ነው እንደምታይ? አይ እንደዛ አይደለም። በያ እንደዛ ከሆነ ንገሪኝ። ምንም የለም ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም።
እኔ ታዴን አግብቼ እዚህ ቤት ከገባው ሰዓት ጀምሮ አንቺና ታዴ የሚያጋጫችሁ ብዙ ነገር አለ። አይወደኝም እኮ። ለምን? እንደምታውቂው ታዴ እኔ እንድጠይቀው አይፈልግም። ይኸውልሽ የኔ ቆንጆ፣ እኔ እኮ የእውነት እናት መሆን ስለምፈልግ እኮ ነው ከአንቺ ጋር እንደዚህ መግባባው። እናቴና ታዴ በጣም የሚዋደዱ ባለትዳሮች ነበሩ። ታዴ በጣም ልጅ ወልድ ስለነበር ዶክተሮች ለእናቴ ጤና እንደሚያሰጋ ቢነግሯቸውም ለመውለድ ተስማሙ። እሺ ከዛማ እኔ ተወለድኩ። እና ለምን ይጠላኛል ብለሽ አሰብሽ? ያው ማለቴ ለምን ይጠላሻል? ምክንያቱም እኔ ስወለድ ሞተች። ግን እኔ ጥፋት ምኑ ጋር ነው? ሁሉም ነገር ይስተካከላል። ደግሞ ከእንግዲህ በኋላ እናቴ ብለሽ መጥራት ትችያለሽ። በያውን አባትሽ እየጠራሽ ነው። ቶሎ ፈጠን ብለሽ ሂጂ። እውነትም ገቢ መና። አቤት። ይኸውላችሁ ምክንያቱም ምንም ይሁን ምን ሁለታችሁ ልጆቹ ናችሁ። ዛሬ ደግሞ ትልቅ እንግዳ እንቀበላለን። እንዲሁ ናችሁ ደግሞ እንግዳ መቀበል አንፈልግም። መና ይቅርታ አድርጊልኝ እባክሽ። አስመሳይ መና ስራት ይቅርታ እየጠየቀችሽ ነው። እሺ ይቅርታ አደረኩላት። አሁን ልጅ ወዴት ነው? እንደተለመደው ወዴት ነው ልትለኝ ነው? ሻወር ቤት ነው። የትም አልሄድም። እቺ ልጅ አልተረጋጋለች አይደል? አሁን ደህና ትሆናለች። ትንሽ ቆይታ ትረጋጋለች አይደል? ፈሪያ ዛሬ እረፍትሽ ነው አይደለ? የምን እረፍት ነው ታዲያ በዛሬ ቀን? ህይወት እዚህ ቤት የማታውቂው ነገር አለ። ፈሪያ በየ15 ቀኑ አያቶቿ ሄዳ ትጠይቃለች። እኔ ስለሷ ምን አገባኝ? ማለቴ ታዲ ዛሬ እኮ ረስተኸው ነው? ትልቅ እንግዳ እኮ ነው ያለብን። አዎ ታዲ ሌላ ጊዜ መሄድ እችላለሁ፣ ችግር የለም። አይሆንም፣ ትሄጃለሽ። እዊ እንግዳ እንዳለን አልረሳሁትም፣ ግን ደግሞ ለስራው አንቺና ማና ትበቃላችሁ። ግን እኮ ጋርሺ ፈሪያ አይሆንም አልኩሽ፣ አይሆንም። እሺ እኔ ቆንጆ ምንድን ነው የምታስቢው? ታዲያ ስለ እንግዳው እየተጨነቅኩ ነው። ህዊ ምንም አታስቢ፣ ትልቅ እንግዳችን በጥሩ ሁኔታ እንቀበለዋለን። ሄሎ ወያ እንዴት ነሽ? መቼስ እንደምመጣ ለማረጋገጥ ነው አይደል የደወልሽው? አታስቢ፣ አሁን እመጣለሁ። እሺ ቻው።
ማን ነው? እኔ ነኝ። ምን ፈልገሽ ነው? አንዴ ላዋራሽ እችላለሁ? ምን ፈልገሽ ነው? ሻወር እየወሰድኩ ነው። ተይ እባክሽ፣ አንቺ በዚህ ሰዓት ሻወር እንደማትወስድ ያውቃለሁ። አውቀሽ ነው ሻወሩን የከፈትሽው አይደል? ምንድን ነው? እያለቀሽ ነው አይደል? ይሄ ልትይኝ የመጣሽ? አይ አይደለም። እሺ እየሰማሁሽ ነው። ምንድን ነው? ቆይ ታርቀናል አይደል? ማለቴ ይቅርታ አድርገሽልኛል? አዎ አድርጌልሻለሁ። እሺ እሱን ታዩና ይመጣል የተባለው ልጅ ዛሬ ነው አይደል የሚመጣው? እንደሽ ከሆነ በጉጉት ልትሞቺ ነው። ቆይ ምንድን ነው? ከኔ ጋር ለመፎካከር እየሞከርሽ ነው? ወይ መና ተይኝ በእናትሽ፣ እንዴ ንግግር አትናገሪ። አንቺ ራስሽ ተይኝ። ቆይ ስራ የለሽም እንዴ? በቃ ዞር በይልኝ በእናትሽ። ሂጂ ከዚህ ጋር። ታዴ ቆይ አንዴ ልጨርስ። ስለ ስራ ጉዳይ ላወራ እኮ ነው። አንቺ ደግሞ ከመቼ ወዲህ ነው እኔ ስራ ውስጥ መግባት የጀመርሽው? እኔ አንተ ስራ ውስጥ አልገባም። እንደውም በተቃራኒው አንተ ነህ ስራውን የምታቆመው። ግራ እያጋባሽኝ ነው። ታዲያ ማን ሊሰራው ነው ስራው? እንዴ ዛሬ የሚመጣው እንግዳ ለምን ወደዚህ እንደሚመጣ ረሳኸው እንዴ ታዴ? ረስቼው። እንዳልሽው አይነት ልጅ ከሆነ እውነት ነው ብዙ ያግዘኛል። ስለሱ ምንም እንዳታስብ፣ ሙሉ በሙሉ እርግጠኛ ነኝ። እንደዛ ከሆነ ትኩረቴ ሚስቴና ልጆቼ ላይ ማድረጌ ነው። ምን አለ ታዴ ልጄ ብቻ እንኳን ብትል። ህይወት በደንብ አድምጪ። ወድጄሽ ነው ያገባሁሽ። እስካሁንም ስለ ፈሪያ ስታወሪ ዝም ያልኩሽ ስላላወቅሻትና ስላልተግባባችሁ ብዬ ነው። ከዚህ በኋላ ግን አልታገስሽ። ባክሽ እንደ ቤት ኑሪ። ምን የልጃን ሰው ጭራሽ ከኔ ጋር የምታወዳድራት ነው? ህይወት ታዴ ሰላም ናችሁ? ልጄ መጣሽ? ሰላም ነኝ። ስለ እንግዳው እያወራን ነው። እኔም እየወጣሁ ነው። በቃ በጊዜ ለመምጣት እሞክራለሁ። እንግዳውን አብረን እንቀበለዋለን። እሺ አታስቢ፣ እንደፈለግሽ ቆይተሽ መምጣት ትችያለሽ። እሺ በቃ ታዴ እየወጣሁ ነው። ቆይ ግን ልብስሽን አትቀይሪም? አይ ችግር የለም። አያቶችን ሰላም በይልኝ። እሺ ታዴ ሰላም እልልሃለሁ። ቆይ ግን ታዴ አያቶቿን ግን ታውቃቸዋለህ? ፈሪያ ብዙ ግልጽ አይደለችም። ለነገሩ ልክ ነህ፣ ብዙም ግልጽ አይደለችም። ወዴት ነው? መጣሁ ሱቅ ነኝ። ህይወት ወዴት ነው እንደዚህ የምትጣደፈው? አባ ሱቅ። ታዲያ ለሱቅ ነው እንደ ይሄ ሁላ ሩጫ? እንግዳ እንዳለብን አረሳሽውም አይደል? ውይ ይሄ ትልቅ እንግዳ እንደው መጥቶ ባየሁት። አልጓጓም ለማለት ነው? አልዋሽህም፣ ጓጉቻለሁ። ግን ቆይ ማን ነው? ምንድን ነው? ለምንድን እንደዚህ የምንጠብቀው? የጠየቅሽውን እንግዳው ሲመጣ ሁሉም ይመልስልሻል። የሚያምሩ እንዲሆን እንዴ? ምን አልሽ? መና? አይ ምንም። በቃ ገብቼ ሊዘጋጃጅ አይደል? መምጫው ከደረሰ በእርግጠኝነት መምጫው ደርሷል። ቆይች ልጅ ግን ማን ናት? የሆነ ነገርማ አለ። ሚስጥርሽን የደረስኩበት ቀን መንቅሬ ነው ከቤት ማውጣሽ።
አረ እየመጣው ነው አላመንሽኝም አይደል አባቴ ሞት እየመጣው ነው አያቴ የምን ሻንጣ ነው እኔ እዚህ ቤት የመጣሁት ለትልቅ ጉዳይ ነው እሱን ደግሞ አንቺም ጠንቅቀሽ ታውቂዋለሽ በቃ ታገሽኝ ይሄን ያህል አመት ታግሰሽኝ ይል እንዴ አሁን ትንሽ ጊዜ ነው የቀረኝ ሁሉም ነገር ይስተካከላል እሺ ሰውየው የለም ውጭ ወጣ ብዬ ነው ሁሉ ሰላም ይመስላል ቤት ያላችሁ ልጅ ደግሞ እንደፈለኩ ማድረግ እችላለሁ ትንሽ ከበድ የምትለው የቤት ሰራተኛዋ ናት ታዴ በጣም ነው የሚወዳት እሷን ልጅ ከዚህ ቤት ማስወጣት ከቻልኩኝ ሁሉም ቀላል ይሆናል በዛ ላይ ዛሬ እንግዳ ይመጣል ሁሉም ነገር በአንድ ወር ውስጥ ጨርሰን እንወጣለን እመነኝ ስለ በዛ ላይ በጣም ናፍቀኛል በቅርቡ እንገናኛለን እሺ ቻው አያቴ ይኸውልሽ እኔ አንቺ ጋር በመጣው ቁጥር በዚህ ጉዳይ ሁሌ መከራከር በጣም ስልችት ነው ያለኝ እንደውም ዛሬ አልመጣም ቤት እመለሳለሁ አንቺ ይሄን ጉዳይ አምነሽ እስክታይ ድረስ አልመጣም ለኔ ብለሽ እንደሆነ እኮ አውቃለሁ ግን ደግሞ እኔ የምፈልገውን ነገር አክብሪልኝ እንደውም ቀጣይ ሳምንት እመጣለሁ ትንሽ ጊዜ ብቻ ስጪኝ አሁን የመጣችው ሴት ማለቴ የመና እንጀራ እናት ጥሩ አትመስለኝም ብዙም ደስ አትልም እሺ አያቴ በጣም ነው የምወድሽ እሺ ቻው በቃ እሺ ግን ማን ነው የሚመጣው ሰርፕራይዝ ነው ሲመጣ ታያለሽ ብቻ ግን ወንድ ነው አይደል አዎ ደግሞ አብሮን ነው የሚኖረው እዚህ ቤት ግን አብሮን የሚኖር ሰው እየበዛ ምን ለማለት ፈልገሽ አይ ምንም አንቺንም ገና አልለመድኩሽም ብዬ ቢሆንም አብረሻቸው ከኖርሻቸው ሰዎች በላይ ከኔ ጋር የተቀራረብሽ ይመስለኛል አዎ እሱማ ተቀራርበናል ምንና ቆይ ልጠይቅሽ ፈሪያ እዚህ ቤት ስንት ዓመት ኖራለች አባቴ ሲያቀርባት ስታይ ወይ ልጁ ወይ ደግሞ እዚህ ቤት ብዙ ዓመት የኖረች መስሎሽ ነው አይደል አልኖረችም ማለት ነው እስኪ በደንብ ንገሪኝ ስለሷ ይኸውልሽ ከዛሬ 2 ዓመት በፊት ነው እዚህ በራችን ላይ ወድቃ ያገኘናት እኛ እንደውም ሌባ መስላን ነበር ከዛማ በቃ ታሪኳን ስታጫውተው አባቴ ያዘንላትና አስገባት ያለ ምንም ተያዥ ነው የገባችው አዎ ተያዥም ደላላም የሚባል ነገር የለም እቺ ልጅማ የሆነ ምክንያት አላት እዚህ ቤት የገባችበት ነገር ምን አልሽ አይ መቆየቷ ገርሞኝ ነው የሆነ ክፉ ፊት ነው ያላት አይ ፈሪያ እንኳን ክፉ አይደለችም ማለት ጧት ተማረሽ ስታወሪ አልነበር አዎ እንጣላለን ያው አባቴ ስለሚወዳት በጣም ቀናባታለሁ ለዛ ነው እንጂ እሷ ክፉ አይደለችም ግን አስበሽዋል ፈሪያ ከዚህ ቤት ብትወጣ አባትሽ ምን ያህል ሊወድሽ እንደሚችል እሷ ከዚህ ቤት ብትወጣ አባቴን ሊወደኝ ይችላል ስንጠብቃ የነበረ እንግዳ መጣ በቃ በርልክ ውሽ አንቺ ነሽ እንዴ እንግዳው መስሎሽ ነው አይደለ እንደዚህ ሰፈ ብለሽ በሩን የከፈትሽው አንቺ ራስ ስትሆኚ እኮ ነው የማርፈው ባትመጪ ጥሩ ነበር ማን ነው ፈሪያ ናት በቃ አሁን ያላስፈልጋችሁ ሁለታችሁ ስልክ እንዴት መጣሽ አንቺ ደውላ ስልክ አታነሳ እዛ ከምላላ ብዬ ላግዛችሁ እየመጣሁ ጥሩ አደረግሽ በያውን አብረን እናቀራርፍ አሁን ደግሞ ምንድነው እርግጠኛ ነኝ እስካሁን ቁርስ አልበላሽ የሚጠጣ ነገር አምጥቼልሻለሁ እሺ አስቀምጥሽ አይደል ውጪ መቼስ የሁሉ ዝግጅት አዲሱ ለሚመጣው ልጅ ነው አይደል ምን ለማለት ፈልገሽ ነው ያው ከቀድሞ ፍቅረኛሽ ከተጣላሽ በኋላ ከማንም ሰው ጋር ተቀራርበሽ አታውቂም አዲስ ከሚመጣው ልጅ ጋር ተቀራርቡ ትሻላችሁ ብዬ እኮ አንድ ነገር ልንገርሽ እኔ ዛን ጊዜ ያወራሽ አጠገቤ ማንም ሰው ስላልነበረ ነው እንዲሁ ሳማ ብለሽ 10 ጊዜ ያወራሽ ቁስሌን አትነካኪው እኔ እኮ እንደዛ ማለት ፈልጌ አይደለም እሺ አሁን ክፍሌ ለቀሽ ውጪ ተነሽ ውጪ
ደውልልኝ። እስክደውልልኝ ድረስ ጠብቅ አላልኩም እንዴ? አሁን እየመጣ ነው። ሁሉንም ነገር ያስተካክለዋል። አንቺ ሴትዮ ምንድን ነው የምታስተካክለው? ማን ነው የሚያስተካክለው? በአንድ ወር ጊዜ ውስጥ ሁሉም ነገር እንጨርሳለን። ምንድን ነው በአንድ ወር ውስጥ የምትጨርሺው? ፈሪያ ምን እያደረግሽ ነው? ስትመጥሽ ጋሺ ወደ ሳሎን እኮ ልሄድ ነበር። ተደብቀሽ እየሰማሽ ነበር ማለት ነው? ኧረ በጭራሽ እኔ ተደብቄ አልሰማሁሽም። እኔ ወደዛ እየሄድኩ ነበር። ትሰሚያለሽ? አርፈሽ ብትቀመጭ ይሻልሻል። ነው እንጂ ምንድን ነው እዛ የምታወሩት? ምንም ዝም ብለን እያወራን ነው አይደል ፈሪሃ? አዎ። እሺ ከጨረሳችሁ አንዴ ላውራሽ። እንችላለን ታድዬ። መኝታ ቤት ገብተን እናውራ። እሺ ፈሪያ የቀረውን ማና ታግዝሻለች። እሺ የሆነ የደበቅሽው ነገርም አለ። ምን ብቻ ነው ማወቅ ያቃተኝ። እናያለን። እስኪ ምን እንደሆነ እንደርስበታለን። ምን ሆነሽ ነው ብቻሽን የምታወሪው? አይ ምንም። እሺ እንግዳው እስካሁን አልመጣም? አልመጣም። ግን ማን ይመስልሻል? እንግዲህ ሰርፕራይዝ ነው ብለዋል። እስካሁን ማንነቱ አልታወቀም። ታዲ ብቸኝነትሽን አይቶ ባል አምጥቶልሽ ይሆን እንዴ? ባል መጣ መሰለኝ። እሺ ክፈች። ተው እኔ ከፍተዋለሁ። እሺ ሂጂ ክፈቺ። አንተ ብርጭቆ ተሰበረ። ይለቅስ ቆይ እንዳይቆርጥሽ። አይ ደህና ነኝ። አንቺ እስኪ ልልሽ ማን ይመጣ? ፈሪሃ አስጁ ግባ። አሮንዬ የኔ ውድ በሰዓት ነው የተገኘው። ሰላም የኔ ቆንጆ ተቀመጥ። ቁጭ ብለህ ጠብቀኝ። እንዴ እሺ እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነው? ሰላም ነው? ሰላም ነው። ሰላም ነው። ፈሪያ ነይ ተዋወቂ። ፈሪሃ እባላለሁ። ፈሪያ ስምሽ ይገርማል። ለማንኛውም አሮን እባላለሁ። ና በል ቁጭ በል። እሺ ጋሽ ቆይ ልጅ እዚህ ምን ይሰራል? እሺ አሁን ምንድን ነው የሚወጣኝ? ደግሞ እርግጠኛ ነኝ ራሱ ነው። ወይኔ ጉዴ! ማን ነው? እኔ ነኝ። መና ክፈችልኝ። ነግቢሽ ምን ሆነሻል? ለምንድን ነው የደነገጥሽው? ቆይ አሁን የመጣው ልጅ እዚህ ኖራል የተባለው? አዎ እነ ታዲያ እንኳን ደህና መጣ ምናምን እያሉት ነበር። ምንድን ነው እንዴት ልንኖር ነው? ቆይ ምን ሆነሻል? ለምን ደግሞ አትናገሪም? የሆነ ጊዜ ነገርኩሽ ልጅ። የቱ ልጅ? ከሆኑ ወንዶች አዳነኝ አልኩሽ። እንደውም በጣም ወደድኩት ምናምን ስልሻል ነበር። እኔ አላምንሽም። ያምራል ስልኩ ምን አለ በተቀበልኩት ምናምን ያልሽው ልጅ ነው? አዎ። ከዛ አንቺ የሚወድሽው ልጅ ነው? አዎ። ግን እርግጠኛ ነሽ ራሱ ነው? ምናልባት አንድ ቀን ብቻ ስላየሽው ተመሳስሎብሽ እንዳይሆን። አይ እርግጠኛ ነኝ ራሱ ነው። በፍጹም ልረሳው አልችልም። ያው እንግዲህ እዚህ ቤት መምጣቱ ላንቺ ጥሩ ነው አይመስለኝም። እንዴ ምን ወደድኩት ምናምን ስትይ አልነበር እንዴ? እሱን አልካድኩም። አሁንም ሳይው የእውነት ነው ልቤ የደነገጠው። እና ምንድን ነው ችግሩ? ወይ አንቺ ደግሞ ቆይ ለምንድን ነው የማይገባሽ? የዛ ጊዜ ያገኘኝ ጥሩ ቦታ አይደለም። መና
ይመስለኛል ይሄ አጋጣሚ ላንቺ ጥሩ ነው። የምትወጁ ልጅ እኮ አብሮሽ ሊሆን ነው። መና ለማንኛውም እሱም ሳይሆን የሚወድሽ ይመስለኛል። አሳልፎ ላይ ሰጥሽ ይችላል። ግን የት ነበር ያገኘሽው? ምን አገባሽ? ቆይ ምን ጠይቂኝ ጠይቂኝ። እሺ አሁን እንውጣ፣ ባዬ እየጠራ ነው። ልጆች የት ጠፋችሁ ነው እንጂ? መናይ እንግዳው ተዋወቅሽ? አዎ ተዋውቂያለሁ። ቁጭ በሉ እንጂ ቁጭ በሉ። ምግብ እንብላ። ፈሪሃ እስከዛ ቶሎ ብለሽ ቡናውን አቀራርቢ። እሱ ይደርሳል። አሁን ምግቡ እንብላና ፈሪሃም ከኛ ጋር ተቀምጣለች ብላ ነው? አይ በቃ እኔ ቡናውን አፈላዋለሁ። ነይ ቁጭ በይ። ከመቼ ወዲህ ነው ብቻሽን ተለይተሽ በልተሽ የምታውቂው? እኔ እጄን ታጥቤ ልምጣ። ና እናሳይሃለሁ። መና። አቤት። ደህና ነሽ? ደህና ነኝ አባዬ። ወይ ይሄ ልጅ እዚህ ነው የሚቆየው? አዎ ከዚህ በኋላ እኛ ጋር ነው የሚኖረው። እንዴ ለምን? ማን ነው? ስለሱ እኮ ምንም አልነገራችሁንም። ማን ነው? ምንድን ነው? ይምጥና ሁሉም ነገር እነግራችኋለሁ። ደስ እንደሚላችሁ አልጠራጠርም። እሺ አንበሳ፣ ቤቱን ወደድከው? አዎ በጣም አሪፍ ነው። ነግሬህ ነበር እኮ እንደምትወደው። ግን ሌላ አንድ ያልነገርሽኝ ነገር አለ። ምን? እዚህ ቤት ውስጥ በጣም ቆንጆ ቆንጆ ሚስቶች እንዳሉ። አፍህን ዝጋ። አላማ ላይ ብቻ ተኩር። እንደዚህ አይነት ውበት ቆንጅና እያየሁ እንዴት ነው አላማዊ ላይ ማተኩረው? አሮን ብላ እንጂ ብላ። አሮኒ አጣርጊ ነው ከደም ብላሽ ለየኔ ውድ እና ምንድነው ልጁ ሳይወድሽ አይቀርም። እየሰረቀ ነው ማይሽ። ስንት ሽንሰሽ ቢ ቆይ ግን ምን ብለሽ በዛልኝ ነው የምትወጂው ልጅ ቤትሽ ድረስ እያከነፈነፈ ያመጣልሽ? አንቺ ስነ ስርዓትሽን ያዥ። አጠገብሽ ቁጭ ብዬ ስበላ ጓደኛሽ አደረግሽ ቤት። ምንድነው የምታሽቆሽኩት? ይመስለኛል ስለ አሮን ለማወቅ ጓጓል። አሮኔም የጓጓ ይመስለኛል። ታዲያ ደስታውና ብስራቸው የኔ ልጅ እስካሁን ብቻዬን አሳድጌሻለሁ። በመሀል ህይወት መጣ ቤታችን ሙሉ አድርገዋለች። የጎደለን አንድ ነገር ነበረ፣ ወንድ ልጅ። አሮን ወንድምሽ ነው። መና ደህና ነሽ? ደህና ነኝ አባዬ። ቆይ እሱ የእውነት ወንድሜ ነው? አዎ አሮን ማለት በልጅነት የወለድኩት ልጄ ነው። አሁን ደግሞ ወንድምሽ። እኔ ይሄንን ማመን አልችልም። ታዴ ማለት እሷና እሱ እህትና ወንድም ናቸው ማለት ነው? ማ እሱ ወንድሜ? ቆይ ይህን ያለ ምን ከፋሽ? ታዴ እውነቱን ነው።
እኛ እኮ ደስ የሚልሽ መስሎን ነበር። በጭራሽ እዚህ ቤት ውስጥ ከኔ ጋር አይኖርም። እሺ አሁን ወዴት ነሽ መና? በቃ ወደ ክፍሌ ልግባ። በልጄ ተነስ እናቀፋለን። በቃ እኔ ወደ ክፍሌ ልሂድ። እንዴ ደስ አላላትም እንዴ? አይ እንደዛ አይሆንም። ስላልነገርናት ተደነግጣ። እንደዛ እንደሆነ ተስፋ አደርጋለሁ። የሚቻል ከሆነ አኒላ ማ አንተ? አይ አይሆንም። እንዴ ለምን? እንደውም እሱ ሂዶ ቢያናግራት ጥሩ ነው። ሂድና አናግራት። ቆይ ምን ማለት ነው? ምን ማለት ነው? ወንድምሽ ነው ማለት? ቆይ እንዴት ነው እሱ የእኔ ወንድም የሚሆነው? ግቢ ፈሪሃ። የተባለውን ሰማሽ አይደል? ቆይ እንዴት ነው የሚሆነው እንደዚህ? የመጀመሪያው ነው ባላውቀው ይሻለኝ ነበር። እንዴት ነው ቆይ ከዚህ ሰውዬ ጋር አብሬ የምኖረው? እኔ ግን ማለት ነው አቃጥዬ ከዚህ ቤት ማስወጣትን ሀሳብ ምን ይመስልሻል? ምንድነው አታወሪም እንዴ? ይሄኔ ዝም በይ ብዬሽ ቢሆን ኖሮ ብዙ ነገር ትለፈልፊ ነበር። አንቺ ፈሪሃ እንዴ! የኔን ሀሳብ ከጠየቅሽኝ ግን ከዚህ ቤት ቶሎ የምወጣ አይመስለኝም። አንተ ቆይ እዚህ ምን ትሰራለህ? ላናግርሽ ነበር አመጣጤ። ግን አሁን ሀሳቤን ቀይሬ ልጠይቅሽ። ምንድነው የምትጠይቀኝ? አረሳሻት ማለታችን እንዳጨርሰው ማለቴ እኔ አንተን ከዚህ በፊት አላውቅም። እርግጠኛ ነሽ አታውቂኝ? ነገርኩህ እኮ አላውቅም። አሁን ክፍሌ ለቀህልኝ ውጣ። ስትዋሺም ስትቆጪም በጣም ቆንጆ ነሽ። እንደዚህ በጭራሽ ኖር አልችልም። አዋራት? አዎ ትንሽ ደረቅ ነገር ትመስላለች። አይ ልጅ ተባክ የሆነች ጅልና ንዴታም ነገር ናት። ስለሷ ሳይሆን እቤት ስላለችው ሰራተኛ በደንብ ተጨነቅ። ፍሬያ የምትባለው ነች? አዎ በጣም ብልጣ ናት። በዚህ 2 ቀን ውስጥ ከዚህ ቤት ማባረር አለብን። እንዴ ለምን? ምክንያቱም ለእቅዳችን በጣም አስጊ ስለሆነች። ይሄን ያህል? አዎ ምንም ደስ አላለችኝ። እኔ ግን ያንን ያህል አልፈራኋትም። ዝም ብለን ትንሽ ጊዜ ብናያት። ስማኝ ዝም ብለህ አታውራ። ምልህን ብቻ አድርግ። በዛ ላይ ደግሞ ትንሽ ጊዜ የሚባል ነገር እንኳን የለንም። ህይወት ታውቂኛለሽ፣ ስራዬ ላይ አልዘናጋም። በጣም ጥሩ። ደግሞ ማይ እያልክ ጥራኝ ለዚህ ስራ ብቻ። አይሂዊ ስራሽ በጣም ትወጃለሽ። ድሮ እንደዛ ብላ ትጥራኝ ትይ ነበር። አሁን ደግሞ ማን ደውሎልሽ ነው? አይ የስራ ስልክ ነው እኮ። እኔ የማላውቀው የስራ ስልክ። ወይ አሩ ቆመ ከምጨቅጨቅ ገብተህ ስራ ነው ጀምር። ይቅርታ የኔን ጥፋት። እዛራ ና ተቀበል። እንዴት ነው መናናገርካት? አዎ ደግሞ ያስቡ ጋሽ፣ በቅርቡ እንስማማለን። በእርግጥ መና ትንሽ አስቸጋሪ ናት፣ ግን እንደምትችላት አልጠራጠርም። ምንም ያስቡ ጋሽ፣ እሱ ለኔ ተውት። በጣም ጥሩ። ማነሽ ፈሪያ? ህይወትን ጥሪያዝ። እሺ ታዴ። ሄሎ በቃ እንደነገርኩ ነው።
በዚህ አንድ ወር ውስጥ ሁሉ ነገር ያልቃል። እየነገርኩ ነው። አሁን ራሱ ተደብቄ ነው ማውራ። ብቻ አንተ ፋይሎችን እንዳለ አዘጋጅልኝ። ነገ በጠዋት እቀበላለሁ። ከዛ እሱ ምንም ሳያነበው ያስፈርመዋለሁ። ደግሞ መና የምትባል ጥሩ መጠቀሚያ አግኝቻለሁ። ልክ እንደ አሮን መናን መጠቀሚያ ያደርጋታለሁ። ልጇን መጠቀሚያ እቺ ሴት እንደምታወራው የሆነ ነገር ማላት። ሀሮን እስካሁን እኔ እናቱ እንደሆንኩ ነው የሚያስበው። እኔ አላምንም። ሀሮን የሷ ልጅ አይደለም፣ ልጇ እንደሆነ አያውቅም። ምን አይነት ሴት ናት እቺ ሴት? አንቺ ምን አባሽ ትሰሪያለሽ እዚህ? ታዴ እኔ እየጠራሽ ነው። በቃ እንደዚህ ተደብቀሽ እየሰማሽኝ ነበር አይደል? ኧረ እኔ ምንም ነገር አልሰማሁም። እንደሰማሽኝማ እርግጠኛ ነኝ። ግን ችግር የለውም፣ እኔና አንቺ መስማማት እንችላለን። ምን? እኔና አንቺ ደግሞ ምንድን ነው የምንስማማው? ትሰሚኛለሽ? የሰማሽውን ነገር ለማንም ካልተናገርሽ ቁጥረሽ የማጨርሹን ብር እሰጥሻለሁ። ገንዘብ? አዎ፣ የምትፈልጊውን ያህል ብር፣ ያም በአይንሽ አይተሽ የማታውቂው ብር። እኔ ከአንቺ ምንም አይነት ገንዘብ አልፈልግም። እሺ? አንቺ ትንሽዬ ልጅ በደንብ አስቢበት። እዚህ ቤት እንደ ልጅ ሲያስቡሽ ልጅ ሆንሽ መሰለሽ እንዴ? ገረድ መሆንሽን አትርሺ። ትሰሚኛለሽ? እኔ እዚህ ቤት ታዴ እንደ አባቴ፣ መና ደግሞ እንደ እህቴ ናት። እኔ ከነሱ ምንም የምደብቀው ነገር የለም። እሺ? ጭራሽ እያስፈራራሽኝ ነው። መፍራት ይኑርብሽ አይኑርብሽ አላውቅም፣ ግን ሁሉንም ነገር ለታዴ እናገር። ዝም በይ። እኔ ህይወትን አታውቂም። ፌስታልሽን አንጠጥዬ ነው ከዚህ ቤት ማባረርሽ። በያውን ከዚህ ቤት ውጭ። ወይኔ ህይወት፣ በዚች ኮልኮሌ ገና ጨዋታውን ሳልጀምር ሸነፍ ነው ማለት ነው። ታዴ አንዴ ላናግርህ እችላለሁ? እሺ፣ እየሰማሁሽ ነው። አሁን እኮ ውስጥ ገብቼ። ተናገር እንጂ እየሰማሁሽ ነው። ታዴ አንዴ ብቻ ላናግርህ። ምን ማለት ነው? አሁን እኮ ከዚህ በኋላ ቤተሰባችን ነው። እዚህ አሁን አሁን? አዎ፣ ፈሪያ ተናገር እንጂ። ፈሪሃ ታዴን ጥሪ ብዬሽ እዚህ ምን ይገትርሻል? ወይ ፈሪያ፣ ይሄን ለመናገር ነው የሁሉ ሰዓት የፈጀብሽ? ምን ነው ፈለግሽው እንዴ? አዎ ማሪና፣ እንዴ ነው ግን እኮ ምን አይነት ነገር ነው? ችግር አለ ቆንጆ? ምን አገባ? ቆይ ለምን እንደዚህ ተናደድሽ? ወይስ እንግዳ አቀባበላችን? ለነገሩ ችግር የለውም እረዳሻለሁ። አንድ ነገር ልጠይቅህ አለኝ። ምንድን ነው ያለ? ፍቅረኛ አለ ልትይኝ ነበር? እንደዛ ከሆነ አለኝ። ሰውዬም እንደምቀባጥረው። ቆይ አንድ ጊዜ ማወራህ ነገር አለ። ምን? ፍቅረኛን ተዋት ምናምን ልትይኝ ነው? ለነገሩ አንቺን በጣም እንጂ ነሽ። አልሻያ ምን እያደረግሽ ነው? እንደን እሱን ማወራው ነገር ነበር፣ የምጠይቀው ነገር ነበር። ኧረ እባክሽ በይሻውን ነው። ቶሎ በይ ክፍሌ እፈልግሻለሁ። እሺ። እነዚህ ሴቶች ካሰብኩት በላይ ለሰው ቀላል ናቸው። እባክሽ ወደዚህ። ቆይ ምን ያደረግሽ ነበር? ኧረ በእናትሽ ተረጋጊ። እኔ ላወራው ነው የሞከርኩት። ኧረ እባክሽ ምንድን ነው የምታወሪው? ልጅ እኮ ገና ከመጣ 2 ቀን እንኳን አልሞላውም። መና አንቺ ምንም ነገር አይገባሽም። ግን እመኚኝ ህይወት ላይ ምንም ደስ የማይል ነገር እያየሁባት ነው። ኧረ እባክሽ አሁን ደግሞ ወደ ህይወት ዞርሽ። መና አንድ ጊዜ አዳምጪ። የሆነ ደስ የማይል ነገር አለ። በዛ ላይ ደግሞ ስልክ ስታወራ ሰምቻታለሁ። እኔ አውቃለሁ። ምን ነው የምታውቂው? ለምን ተጠላሻት? እሺ ንገሪኝ። ለምንድን ነው የጠላኋት?
ምክንያቱም እኔን ስለወደደችኝ ወይም ስለምትረዳኝ። ለነገሩ ታየው የኔ ነው ጥፋቱ። አንቺን ለማውራት መሞከር አልነበረብኝ። ምና እኔ አሁን ከአንቺ ጋር አልጨቃጨቅም። እባክሽ አሳልፊ። ይኸውልሽ ደግሞ ከኔ ጋር ለመፎካከር ብለሽ ልጁን ገና ከመምጣቱ ለማማላት ሞክርሽ። ምንድን ነው የምታወሪው? አይቼሻለሁ ፈሪያ። ከመጣ ጀምሮ እሱ እንዲወድሽ አክት እያደረግሽ ነበር። ምና በጣም ሕፃን ልጅ ነሽ። እሺ በጣም አንቺ ደግሞ በጣም ጅል ነሽ። ሁሌም ሰራተኛ መሆንሽን ትረሻዋለሽ። እስኪ አስቢው፣ እዚህ ቤት ውስጥ እኔ እያለሁ አንቺን ሲፈልግ፣ ከፈለግሽ በሱ መፎካከር እንችላለን ማን እንደሚያፈቅር። ምና የምታወሪ ነው ወቂ። በዛ ላይ ወንድምሽ ነው። እኔም ደግሞ ሰራተኝነቴን አልረሳውም። እሺ አሁን አሳልፊ ልሄድበት። ቆይ አልጨረስኩም። አሁን ደግሞ ምን ቀረሽ? ከዚህ በኋላ ከልጁ ጋር ብቻሽን ስታወሪ እንዳለሽ። አሁን ታበዛሽ። እሺ አንቺ በጣም ያበዛሽ። ዛሬ ታለሽ አንቺ ያዢ እንዴ ትንቂኝ ታውት ምን በየሰዓቱ ያጣላችሁ? እሷ ነች እንደዚህ እንደሆነ የምታደርገኝ። ምንድነው ፈሪያ? ተናገሪ እንዴ! አንድ ጊዜ እንኳን እስኪ ልጅቷን አዳምጣት። መናይ ምንድነው? እስኪ ተናገሪ። ፈሪሃ ሀሩንን ለማማለል እየሞከረች ነበር። ምን? አንቺ አምሻል እንዴ? የምታወሪ ነው ወቂ። አሁንስ በቃሽኝ። እንዴ አውላሽውም አባዬ። ደግሞ እውነታው እሱ ብቻ አይደለም፣ ህይወትንም ተደብቃ ስትሰማት ነበር። መና አንቺ እያበርሽ ነው። በጭራሽ አንዱንም አታደርጉም። ዳዴ ስለ ስራ ሳወራ እንኳን ተደብቃ ትሰማኛለች። ያልነገርኩት እናደድባታለሁ ብዬ ነው። አባዬ ፈሪሃ አንተ እንደምታስባት አይነት ሴት አይደለችም። በጭራሽ ፈሪያ እንደዚህ አታደርጉ። ጠይቃት። ስልክ ሳወራ ተደብቃ ትሰማኝ ነበረ። ያው ጠይቃት። እንደዚህ አይነት ነገር አድርገሻል ፈሪያ? በመልሽለት። ዝም አትበይ። አንቺ ዝም በይ። ፈሪያ ተደብቀሽ ስታዳምጪ ነበር። ታዴ አሁን ሰምቻለሁ፣ ግን በቃ እባክሽ ከዚህ በላይ አታውሪ። አንቺ ራስሽ ዝም በይ። እኔ የሰማሁትን ነገር እንዳናገርብሽ ነው የምታስቆሙ። አሁን ደግሞ በእኔ ልታሳብቢ ነው? ይገርማል። ታዴ በደፈናው ነው ያመነሽ። ይኸውልህ ስማኝ፣ ህይወት በጣም ከሃዲ። ዝም በይ። ሰምኛለሽ? ህይወት ካንቺ በኋላ ብትመጣ ባለቤቴ ናት፣ ልታከብራት ይገባል። ውጪ ውጪ ተባልሽ አይደል እንዴ? አባዬ ስለ እሷ ነግሬ ነበር። የኔ ቆንጆ ነግሬሽ ነበረ እኮ ከዚህ በኋላ ነገሮች ሁሉ እንደሚቀየሩ። አባቴ እንዲያምነኝ ስላደረግሽ አመሰግናለሁ፣ ግን ዋሽቻለሁ። ምኑን ነው ያዋሸሽው? ምን ፈሪሃ ሀሩንን ለማማለል እየሞከረች አልነበረም። ዝም ብዬ ነው እንደዛ ያልኩት። ግን እኔ ግን አይቻታለሁ። ምን ስታደርግ ነው ያየሻት? ልጄን ሀሩንን ልታማልለው ስትሞክር ነው። የምርሽ ነው? አዎ መናዬ፣ ምንም ላደርጋችሁ አልችልም ብዬ ዝም አልኩኝ። እንዲህ ዝም ትያለሽ? ቆይ ምን ማድረግ ነበረብኝ? ቢዋደዱስ? ማለቴ ልጅሽ አንድ የቤት ሰራተኛ ቢወድ ደስ ይልሻል? በጭራሽ ደስ አይለኝም። ግን እሷ እዚህ ቤት እስካለች ድረስ ምንም ማድረግ አልችልም። እኔ ይህንን ልቋቋመው አልችልም። ለምን? ምክንያቱም የማልወደድ ሴት መሆን በጣም ነው የሚያስጠላው። ሁሉም ሰው እሷን ነው የሚወዳት። ትናንት የመጣው ልጅ እንኳን እንዴት ነው እኔን ትቶ እሷን ሊወድ የሚችለው? እኔ እያለሁ ማለት ምን ለማለት ፈልገሽ ነው? ምናይ እኔ ሊወደኝ ማለቴ ሀሮ እንደ እህቱ። ለማንኛውም አስቢበት ስለ ፈሪሃ። እሺ ደህና ደሪ። በቃ ፈሪሃ የተናደድሽ ትመስያለሽ። ከተናደድሽ ደግሞ በራስሽ ተናደጂ። ምክንያቱም እኔ ብዙ እድል ሰጥቼሻለሁ። የምን እድል? ቤተሰቦቼ እንደከዳ የሰጠሽኝ እድል ነው። ቤተሰቦቼ የምታያቸው ሰዎችማ እንዴት ሲመቱሽና ሲደበድቡሽ እንደነበርማ አየን እኮ። እነሱ አልተናደድኩባቸው። ኧረ አዎ፣ አንቺ ነገርሻቸውን አምነው ነው እንደዚህ የሆኑት። ሁሉንም ነገር በቅርቡ ይረዱታል።
ይመስለኛል አንቺ የኔን አቅም አልተረዳሽው። ማንም ሆንሽ ምን አይመለከተኝም። ትሰምኛለሽ? እውነቱን ግን አውጣዋለሁ። እሺ? እውነቱን ከማውጣትሽ በፊት ከዚህ ቤት ብትወጪስ? እኔ ወዴትም አልሄድም እና ደግሞ እነሱ ምንም ነገር እንድታደርጊያቸው አልፈቅድልሽም። ለምን እንደዚህ እንደሆንሽ አልገባኝም። ደግሞ በጣም እርግጠኛ ነኝ እዚህ ቤት የገባሽበት ምክንያት አለሽ። የምን ምክንያት? ሹዴ ትናንትና መንገድ ላይ አይቼሻለሁ። እሱ እኮ ዝም በይ። ከዚህ ቤት ምንም እድሎች ሳትጠቀሚ ውልቅ ትያለሽ። በረሩ እሱን እንግዲህ እናያለን። እና ብራዘር ቤት ውስጥ ያባበዱ ቺኮች አሉ። ኧረ እንደውም አንዷን አውቃታለሁ። የሆነ ጊዜ ከሆኑ ልጆች አተረፍኳት ያልኩ ልጅ ስልኳን ባለመቀበል ይቆጨኝ ነበር። ዛሬ ግን ቤቷ ነኝ። ቆይ ብራዘር በቃ መልሼ እደውልልሻለሁ። እሺ ጎረምሳ ጓደኛ ጋር እያወራ ነው? ሰፈር ሲያጡኝ ደወሉልኝ። እና የት ነኝ ያልካቸው? ለስራ የሆነ ቤት እንደሄድኩኝ ነገርኳቸው። ስማ እናት እንደሆንኩ ማንም አያውቅማ። እሱን ነገር ለስራ ብቻ አይደል እንደምንጠቀመው። የኔ ልጅ አትፍረድብኝ። ወድጄ አይደለም ካንተ ጋር ያልሆንኩት። ለምን እናት አልሆንሽልኝ? ለምን ከሌላ ሰዎች ጋር እንድኖር ፈቀድሽ? እስቲ ይሄን ነገር ይመልሽኝ። ታውቃለህ ያን የወለድኩ በልጅነቴ ነው፣ ያውም ደስ በማይል ሁኔታ። እሱም በልጅነቴ ነግረሽኛል። እኔ አሁን ማወቅ የምፈልገው ለምን እንዳላሳደግሽኝ ብቻ ነው። በእኔም አትፍረድ እንጂ አንተን ለማሳደግ እኮ ያልከፈልኩት መስዋዕትነት የለም። እባክሽ አታልቅሽ። እኔ እኮ እንድታለቅሽ አይደለም ይሄን ነገር የምልሽ። ደግሞ እኮ ቀላል ነገር እንዳልሆነ አውቃለሁ ለኔ ያረግሽልኝ ነገር። ልጄ ስማ፣ የመጣንበትን ዓላማ እናሳካለን። ደግሞ ሁሉ ነገር ይስተካከላል። እንደዛ እያልሽኝ እኮ ይሄ እኮ ሶስተኛ ቤታችን። ይኸውልህ ሰዎቹ የሚጋብዱ ሰዎች አይደሉም። የምንፈልገውን ንብረት ይዘን ከዚህ ቤት ውልቅ እንላለን። እንደዚህ አይነት ነገር ሰልችቶኛል። ይሄ መጨረሻችን ነው። ይኸውልህ ይሄ መጨረሻችን ነው እንዳልኩ በርህን እንዳትዘጋው። እንዴ ለምን? እቅድ አለኝ። እሱን ሲሆን ታየዋለህ። እሺ ይኸውልህ በደንብ እረፍት አድርግ። ነገ ብዙ ስራ ነው የሚጠብቅህ። እሺ ተኛ። እሺ ደህና ደሪ። ማነው? ይግቡ። ሰላም ነው? ደህና ነኝ። ችግር አለ? አይ ምንም፣ እንዲሁ ልጠይቅህ ነው። ደህና ነኝ። ልትነግሪኝ የምትፈልጊው ነገር አለ? ማለቴ ያው ያኔ ስላደረክልኝ ነገር ላመሰግንክ ነው። ስለዚህ ያስታወስሽ ማለት ነው? አዎ፣ ቅድም ደንግጬ ነው የዋሸሁት። ለማንኛውም ስላደረክልኝ ነገር አመሰግናለሁ። ምንም ችግር የለም። የምትፈልገው ነገር ካለ ለኔ ንገረኝ እሺ? ሌላ ሰው ሳጠራ። ፈሪሃን ማለትሽ ነው? አዎ፣ ስራ ስለሚበዛባት ብዙ ባታስቸግራት ጥሩ ነው። እሺ ደህና ደሪ። እሺ ደህና ደር። አትስጊ በሩ። ትንሽ ብቻ መለስ ካለ ይበቃል። እሺ ሾካ ከወረኛ ወሬ ስትለቃቅሚ ወጥመድ ውስጥ ነው የምትገቢው። ሄሎ። አዎ ሁሉ ነገር ተስተካክሏል። ዶክመንቱን በሙሉ አሩን ክፍል ውስጥ አድርጌዋለሁ። አዎ ትራስ ውስጥ ደብቄዋለሁ። ማንም አያገኘውም። እንደምይዝሽ እርግጠኛ ነበርኩ።
መና ተነሽ። ፈሪያ አሩን ክፍል ውስጥ ናት። እሷ ተበሳት ምን ታደርጋለች? እኛ እስክንተኛ ጠብቃ እሱ ክፍል ገብታለች። ፈሪሃ ይሄንን ያህል ነው ማለት ነው የምታለው? ይሄ ደግሞ ከአንቺ ጋር ምን አገናኘው? አይ ምንም። ግን እኔ ለማናደድ ብላ ነው እንደዚህ የምታደርገው። በጣም ባለጌ ሴት ናት። እሺ አሁን ምን እናድርግ? በዚህም አለ በዚህ እች ልጅ ከዚህ ቤት መባረር አለባት። እንደዛ ቢሆን ለሁላችንም ሰላም ነው። በጣም ጥሩ። ስለዚህ ታዴ እንዲያያቸው እናርጋ። ቆይ ሀሩን ያውቃል እንዴ? ኧረ በጭራሽ። እሱ ሲጀመር ዝም አይላት። ገብቶኛል። ልትፈትነው ነው። ስለዚህ በእኔ ሀሳብ ተስማምተሻል አይደል? አዎ ብትጣለ ሁሉም ሰው ጥሩ ነው። ስለዚህ አሁን ሄደሽ ለአባትሽ ትነግሪዋለሽ። በይጂ ቶሎ ብለሽ ለአባትሽ ንገሪው። ምኗ በግ ናት እንጂ የአደራ ልጅ የዋህ ነው ይባላል። እቺ ደግሞ የባሰች በግ። ዛሬ መረጃውን ሁላ እንጂ ያበቃላችኋል። ከዚህ ቤት የምትወጡት አምላኬ ሰላም መሰለኝ። አባዬ አልተኛም እንዴ? አልተኛም፣ ጸሎት እያደረኩ። ምን ነው ሰላም አይደለሽም? ፈልጌ ነበር። ድምፅን ቀንሰ ተከታተልና። አሁንስ እያበዛሽ ነው። በዚህ ሰዓት ወዴት ነው የምትወስጂ? እሱ መች ጠፋኝ አባዬ። ባይሆን ልብ ሊሰበር ስለሚችል በደንብ ተዘጋጅ። ህዊ ልጅቷ ምንድን ነው የምትለኝ? አላውቅም፣ ግን ያለችውን እሺ በላት። ከነገርኩህ እኮ አታምነኝም ብዬ ነው። እኔ ደግሞ ሳትነግሪኝ የትም አልሄድም። እሺ አባዬ። ፈሪሃ ውይ መቼ ነው ከፈሪሃ ራስ የምትወርጂው? አባዬ እስኪ ዛሬ እንኳን አዳምጠኝ። ምንድን ነው? እሺ ተናገሪ። ይኸውልህ አባዬ፣ ፈሪሃ በዚህ በሌሊት ሀሩን ክፍል ናት። የምር ግን አንቺ ልጅ እኔ ነኝ ያሳደኩሽ? የምሬን ነው። መተኛታችንን አረጋግጠን ነው ወደ ክፍሉ የገባችሁ። እባክሽ ልለምንሽ ልጄ፣ የፈሪሃ ስም በከንቱ አታንስሽ። ፈሪሃ ሀሩን ክፍል ላይ በዚህ ሰዓት ምን ትሰራለች? ያው እንግዲህ አንድ ሴት በሌሊት የወንድ ክፍል ምን ትሰራለች? ግልጽ እኮ ነው አባዬ። አንቺ ልጅ ምንድን ነው እንደዚህ አይጥላችሁ? አባዬ ታዲ ምን እያረክ ነው? ህይወት አንቺ ያገባሽ? ምን አለ አንዳንዴ እንኳን ብታዳምጣት። አንቺ ሁለቱም አታውቂያቸውም። እንደተለመደው እየዋሸች ነው። እንደዛ ካልክ ለምን ሄደን አናረጋግጥ? ምን? እውነቴን ነው ታዲ፣ እችን ልጅ ዝም ብላ አትበደላት። እኔ እኮ ሁለቱም ስለማውቃቸው ነው። ይዊ እሺ፣ እንደዛ ከሆነ ናና የሚጸጸትበትን ነገር ላሳይክ። እሺ በላትና ውሸቷን ከሆነም እናያለን። ምንድን ነው የተፈጠረው? አንተ ምንም አታውቅም ልጄ። በተነሽ ታዴ፣ አንዴ ቆይ ላስረዳ። ከዚህ በላይ አታስድብኝ ፈሪሃ። አሁን ካልገው ትንሽ በቃ ተነሽ። ፈጣጣ የምር ያየሁትን ማመን አልችልም ፈሪሃ። መጀመሪያም ነግሬህ ነበር አባዬ። እንዴት እንደዚህ ታደርጊያለሽ ፈሪሃ? ወይስ ጭራሽ አላውቅሽም? ይመስለኛል እሷ እንደዚህ ናት። በእንቧ እየሸወደች ስለኖረች ነው። ምን ያልመሰለ ታዴ እባክህ እኔን እንዳዳምጠኝ። የምትሰማው ነገር ሁሉ ውሸት ነው። ምኑ ነው ውሸት ፈሪሃ? ታዴ ማንም ሰው ያለህን አትመን እባክህን ታዴ። ሌላ ጊዜ ይሻል መናል። አሁን ግን በአይኔ በብሮት አይቼሻለሁ።
ይኸውልህ ታዴ፣ እኔ እዚህ ክፍል የገባሁት መረጃ ማለቴ አንተን የሚያሳምን መረጃ ለማግኘት ነው። መረጃ? አሁንስ በቃሽ። ክፍሉ ለቀሽ ውጪ። ታዴ ውጪ! ምንድን ነው የተፈጠረው? እኔ እስካሁን ምንም ሊገባኝ አልቻለም። ሃሩን እንኳን ወደ ቤተሰባችን በደህና መጣ። እኔ ልሽ ተወጥቻለሁ። ደህና ደሩ። ህይወት ማለቴ ማዬ ምን እንደተፈጠረ ታስረዱኛላችሁ? ይኸውልህ ሃሩን ገና ከመምጣት እንደዚህ ስላደረግን በጣም ይቅርታ። ለእኔ ችግር የለውም፣ ግን እናንተን ምረዳችሁ ነገር ካለ። ምንም ነገር የለም። ብቻ በዚህ ሁኔታ አትታዘብን። ስለ እሱ አታስብ ታድዬ። ሃሩን እኮ የቤተሰባችን አንድ አካል ነው። እሱስ ልክ ብለሻል። በቃ እንውጣ። ደህና አደር። ማን ነው? ልግባ ልጄ? ግባ። ላወራሽ ፈልጌ ነበር። እሺ አባይ፣ እየሰማሁህ ነው። ምን እንደምልሽ አላውቅም፣ ግን ይቅርታ አድርግልኝ። ለምን? ያው ያለ ጥፋትሽ ስለመጣሁሽ። አንተ እኮ ሁሌ ምን ሰምተኸኝ አታውቅም። የምነግርህን እንኳን ምንድን ያልሽኝ ብለህ ከልብህ አዳምጠኝ አታውቅም። አውቃለሁ የኔ ልጅ፣ ግን አንቺ ደግሞ ብዙ ታጠፊያለሽ። በዛ ላይ ደግሞ አሰሚኝ። ብቻ ለዛሬው ይቅርታ አድርጊልኝ። ቆይ አባዬ፣ ለዛሬው ብቻ ነው ይቅርታ የምጠይቀኝ? አልገባኝም የኔ ልጅ። ግልጽ እኮ ነው። አንተ ዛሬ ብቻ አይደለም የምትበድለኝ። አንድ ጥያቄ ልጠይቅህ። ምንድን ነው የምትጠይቀኝ? ምን? ለምንድን ነው ፈሪሃን ከኔ ያስበለጠ የምትወዳት አባዬ? እንደዛ የሚባል ነገር የለም የኔ ልጅ። አለ እንጂ። እዚህ ቤት ሰው ሲመጣ እንኳን ማን ልጅ ማን ሰራተኛ እንደሆነ መለየት እስኪከብለው ድረስ ነው አብልጠህ የምትወዳት። ይኸውልሽ ልጄ፣ ፈሪሃን እወዳታለሁ አልክድም። እሷም ትወደናለች። ተው አባዬ። ልጄ በጣም ነው የምወድሽ። አንድና ብቸኛዋ ልጄ ነሽ። የእናትሽ መተኪያ። የእናትሽ መተኪያ ነው ያልኩህ አባዬ? አዎ፣ እናትሽ ብቻዬን ጥላኝ አልሄደችም። አንቺ ሰጠኛለች። እናም በጣም ነው የምወድሽ። የምትናገረው እንደዛ ቢሆን እንኳን ድርጊት ግን የተለየ ነው። ይህ ደግሞ ምን ማለት ነው? ምናየ? እውነቴን ነው አባዬ። እኔን እንደ ገፊ ነው የምታይ። ገፊ? ምንድን ነው የምታወሪው? የእናቴ መሞት በእኔ መወለድ ምክንያት እንደሆነ አውቃለሁ። ሐኪሞች ልጅ እንዳትወልዱ ቢሏችሁም በአንተ ልጅ የመፈለግ ምክንያት ግን ልትወልዱ ተስማማችሁ። ከዛ እናቴ እኔን ስትወልደኝ ሞተች። ግን እኔ ባልወለድ ኑሮ እናቴ በህይወት ከአንተ ጋር በፍቅር ትኖር ነበር አይደል አባዬ? ለዛ ነው የማትወደኝ። እባክሽ ምን፣ ከዚህ በላይ ቁስሌን አትንኪ አባዬ። እውነቱን ነግረህ ገላግለኝ እባክሽ። ምና አንቺ ማታውቂ ብዙ ነገሮች አሉ። እኔ የማላውቃቸው ብዙ ነገሮች? ምንድን ነው የማላውቀው? ጊዜው ሲደርስ እነግርሻለሁ። አሁን ልታውቂ የምፈልገው ነገር ግን አንቺ ተጠያቂ እንደማላደርግሽና እንደምወድሽ እንድታውቂልኝ ነው የምፈልገው። እወድሻለሁ። እሺ? በርን ቆልፈተኛ ስንል አልሰማ አልካ ልጅ አሩት። ይገርማል። እየሳቅሽ ነው። ምን ላድርግ ብለህ ነው? እኔ የምለው ለምንድን ነው እስካሁን ያልተኛው? መተኛት አንቺን የጠበቅኩ ነበር። እንደምመጣ እርግጠኛ ነበርክ ማለት ነው? አዎ፣ እንድታብራሪልኝ የጠበቅኩ ነበር። ምኑን ነው የማብራራልህ? አትቀልጂ ህይወት። ስለተፈጠረው ድራማን የጠየቅኩሽ። ግልጽ እኮ ነው። ሰራተኛው አንተን ልታማልል ነበር፣ እኛ ደረስንባት። በቃ አዎ በቃ ይሄ ነው የተፈጠረው። ህይወት አትቀልጂ። አንቺ እጅሽ እንዳለበት በጣም እርግጠኛ ነኝ። እንዴት 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 እንደዚህ ልትለኝ ቻልክ? ምክንያቱም ልጅቷን አይቻታለሁ። አረ ልጅቷን አይታታል እና ቆንጆ ናት። አትቀልጂ ህይወት። ልጅቷ እንደዚህ የምታደርግ አይነት ልጅ አይደለችም። በዛ ላይ አንቺም በሩን አትዝጋው ምናምን ስትይ ነበር። ከነቃህ ይቀራል። ስለዚህ ራስሽ ነበርሽ አይደል? አዎ ምን አናደደ?
እቺን ሰራተኛ ከቤት ልናባረራት ነበር ነው ወይ ረሳኸው? አልረሳሁትም፣ ግን ይሄ ሁሉ ነገር አስፈላጊ ነው? ይኸውልህ ካሮ፣ ልጅቷ ወደዚህ ክፍል የመጣችው ስልክ ሳወራ ሰምታ ነው። የምን ስልክ? የውሸት ስልክ። ልጅቷን እጄ ውስጥ ለማስገባት ስል አንተ ትራስ ውስጥ ፋይሎች እንዳስቀመጥኩኝ በውሸት አወራሁኝ። ስለዚህ ልጅቷ ክፍል የገባችው ስታወሪ የነበረውን ፋይል ለማግኘት ነው ማለት ነው? አዎ፣ ልጅቷ የሆነች ብልጣብልጥ ነገር ናት። ባይሆን ሌላ የምትጠይቀኝ ነገር አለ? አይ የለኝም። በደንብ ረፍት አድርግ የኔ ልጅ። ነገ ስራችን የምንጀምርበት ቀን ነው። እሺ የኔ ቆንጆ፣ በል ደህና ደር። የምር ልጄ እንደዚህ እንደወደድሽው አላውቅም ነበር። የተባለውን ነገር እንዳላደረግኩ ጠንቅቀሽ ታውቂያለሽ። አውቃለሁ። የሚያሳዝነው ነገር ግን ችግር የለውም፣ ሁሉም ነገር በጊዜው ይጋለጣል። እውነት ትዘገያለች እንጂ ተደብቃ አትቀርም። እሺ የኔ ቆንጆ፣ እንደዛ የሚባል ነገር የለም። እሱ ዝም ብሎ አባባል ነው። እሱም በጊዜው ታያለሽ። ምንድነው 10 ጊዜ እንደሌለሽ አታውቂም እንዴ? ምን? አዎ የኔ ቆንጆ፣ በጠዋት ልብስሽን ይዘሽ ውልቅ ስለምትይ እንዳይደክምሽ አሁን ተኝ በጊዜሽ። የዛሬ ውሃ ደግሞ ይለያል። ቆይ አባዬ ምን ለማለት ፈልጎ ነው? ምንድን ነው እኔ የማላውቀው ትልቅ ሚስጥር? ለነገሩ አንተ ባትነግረኝም እኔ ራሴ ፈልፍዬ አገኘዋለሁ። ምን እያሰብኩ ነው? ያው ስለ ልጆች አንዳንድ ነገር እያሰብኩ ነው። ይገርማል እኮ አሁንም ልጆቼ እያልክ ነው የምትጠራው? እስካሁን የፈሪያ ድርጊት ማመን አልቻልኩም። እንዴ ፍቅር፣ ይሄ እኮ ከሰራተኞች የሚጠበቅ ነገር እኮ ነው። ስርዓት ይኑርሽ ህይወት። የኔ ውድ አትናደድ። እኔ እኮ ስለ ሁሉም አይደለም ያልኩ። ልነግርህ የፈለኩት ስለ ፈሪሃ ነው። እሱንም ቢሆን አግባብ አይደለም። ምኑ ነው አግባብ ያልሆነው? ያረገችውን ነገር በአይኔ አይተሃል። እሱማ አዎ እኮ ልጅቷ አንተ እንደምታስባት ጨዋ ልጅ አይደለችም። እሱ አይደለም እንደ ገረመኝ። እኔ ፈሪሃ እንደዚህ አይነት ነገር ታደርጋለች ብዬ ፈጽሞ አስቤው አላውቅም። ብዙ ሰዎች ባሰብናቸው መንገድ እኮ አይሄዱ ታዲ። አሁን ግን እሺ አንተ ምን አሰብክ እንዴ? ስለምን ነው የማስበው? ፈሪሃን ምን እንደምታረጋት ነው። ምን አደርጋታለሁ? ግልጽ እኮ ነው ይሄማ። በጧት ዶሮ ሳይጮህ ልብሷን ይዛ ጥርግ እንድትል ማድረግ። ምን ላባራት? አዎ ታባርራታለህ። ግን እኮ ለብዙ ዓመታት እዚህ ቤት በጣም ቆይታለች። አዎ ለዓመታት ቆይታ ሊሆን ይችላል። ያ ማለት ግን ልጅ ናት ማለት አይደለም። ከዚህ ቤት መባረር ነው ያለባት። ልጄ ላትሆን ትችላለች፣ ግን ደግሞ እንደ ልጄ ነው ማያት። በዛ ላይ መሄጃ የላትም። እንደ ልጄ ነው ማያት የምትለው ነገር ከዚህ በኋላ እርሳው። መሄጃ የላትም የምትለው ነገር ደግሞ በየ15 ቀኑ አያቷ ቤት የምትሄደውን ነገር አትርሳ። እኔ እንጃ ግራ ገብቶኛል ህይወት። ቆይ ወደዚህ ቤት ስመጣ ቤትሽ ነው እንደ ቤትሽ ይዋል አልከኝም?
እሱማ ቤትሽ ነው ያንቺና የሃሮንን ጭምር። ግን ከዚህ ጋር ምን አገናኘው? በደንብ ያገናኘዋል እንጂ እኔ እንደዚህ አይነት ነገር አይቼ ትውጣ ስለምቢ አልከኝ። ህይወት እኔንም ለመረዳት ሞክሪ እንጂ። ሳልረዳ ቀርቼ እኮ አይደለም፣ ግን በዚህ ሁኔታ እንደኔ ያፈረ ሰው የለም። ሃሮን ራሱ እንዴት እንደደበረው። የምርሽ ነው? ሃሮንም እንደዛ እያሰበ ነው? አዎ በጣም እንዳናግረው ራሱ ፈቃደኛ አይደለም። ይህን ያህል? አዎ ታዲ፣ ሰላማዊ ቤተሰብ የምትፈልግ ከሆነች ልጅ አባራት። እሺ በቃ የሚሰጣትን ሰጠን እናባራታለን። እሺ ታዲ። እሺ አልኩሽ ህይወት። አሁን እንተኛ። ደህና ደሪ። ማን ነው በዚህ ሰዓት ስልክ የሚደውለው? አይ እንትን እናቴ ናት። አንሽላችኋ ታዲያ። ከዛ ምን እንደሚልስ ስሚያቸው። እናቴን አውቃታለሁ። ይሄን ያህል ማይቺ ምናምን ልትለኝ ነው። ኧረ አንሽላቸው። ካልሆነ አምጪና እኔ ላውራቸው። ምን አንተ ልታወራው? ማለቴ አንተ ልታወራት? ምን ችግር አለው? ስለኔ ነግረሻቸው የለ እንዴ? አይ እሱማ ነግሬያታለሁ። ስለኛ ታውቃለች። ያው በአካል ሳትተዋወቁ በስልክ ከምታወራት ብዬ ነው። እንደዛ ካልሽ አውሪያቸው። ሄሎ ማዬ፣ ምን ነው ከመሸ ደወልሽልኝ? ሄሎ ሄሎማ፣ ቆይ አንዴ ኔትወርክ ያለበት ቦታ ልደውልሽ ማዬ። ሄሎ እንትን ማለት ታዴ፣ እዚህ ኔትወርክ ስለማይሰራ ውስጥ አንደና እናግሪያት ልምጣሽ። አንተ አመድክ እንዴ በዚህ ለሊት የምትደውልልኝ? ሰውዬው እኮ ተኝቷል። እሱማ ምን እለዋለሁ? እናቴ ደወለች ምናምን ብዬ ዋሸሁታ። ሁለተኛ እንደዚህ እንዳታረግ። በሌላ ጊዜ እናቴ ብዬ ሴት ባላደረገው ተበልቼ ነበር። አዎ ልክ ነህ፣ እደውልልሃለሁ ብዬ ነበር። የሆነ ስራ ይዤ ረሳሁት። ከማንም በላይ እኮ ነው የምታውቀኝ። ያው እንዳልኩ ነገሮችን እያስተካከልኩ ነው። ያቺ እንደውም ደስ አላለች ምናምን ስለ የነበረችው ሰራተኛ ነገ ላባረራት ነው። ትጠራጠራለህ እንዴ? እኔ እኮ ህይወት ነኝ። ጊዜ ሳልወስድ ላባረራት ነው እንጂ ልጅቷ በጣም ብልጥ ናት። አውቃብኛለች። ባካት ምንም ብትፈራ ምንም ማንም እንዳያምናት አድርጌ ነው እምነቷን የሰባበርኩት። እሷ ከዚህ ቤት ከወጣች በኋላ ሁሉ ነገር ቀላል ይሆናል። እንዳታስቡት። ማነች? የታደለች? እባክህ እሷ ተዋት፣ ጅል ናት። እንደፈለኩ መጫወቻ አድርጊያታለሁ። ልክ ነህ። ካሰብኩት በላይ እዚህ ቤት ሁሉ ነገር ቀላል ነው። አንድ ወር ባልሞላ ጊዜ ውስጥ ሁሉ ነገር ጨርሻለሁ። አታስብ እሷ ስለመውጣቷ። አሁን ሰውዬው ስቆይበት እንዳይጠረጥረኝ። ምን ያህል ናፈቅኩ። እኔም እወድሃለሁ። ችግር አለ እንዴ? ዳቢ ወይ? አረ ምንም የለም። ይህ ሽማግሌ መቼም ቀን ቆርጦ የሚገላገለው። በጭራሽ እኔ እንደዚህ አላደረኩም። ቆይ እኔ እንዴት ከዚህ ቤት ልወጣ እችላለሁ? እንዴት እንደምቀር አላውቅም፣ ግን አላማዬን ሳላሳካ በጭራሽ ከዚህ ቤት ነቅንቅ አልልም። በጭራሽ አልወጣም። ቆይ ግን እንዴት እንደዚህ ማድረግ እችላለሁ? ታዲያ እኮ ያሳዩትን ነገር ሁላ ምንም ተናዶብኛል። አሁን ያለችኝ ብቸኛ አማራጭ መናናት። እሷን ላናግራት ይገባል። ምንድን ነው እያደረኩ ያለሁት? አሁን ክፍሏ ገብቼ ማውራት ሌላ ንትርክና መሰዳደብ ነው። ከዛ ደግሞ ታዲያ መተው ሌላ ችግር። አይ እንደዛ ማድረግ አልችልም። ቆሽ ምን ማድረግ ነው የሚሻለው?
አምላክ ይርዳኝ። በቃ እኔ እዚህ ቤት ብቻቸውን ጥያቸው ልወጣ አልችልም። እባክህ አምላክ ይርዳኝ። ያለኝ ብቸኛ አማራጭ ሊረዳኝ የሚችለው ሀሩን ነው፣ ወይም ደግሞ እሱ ክፍል ያሉት ፋይሎች። ማነው? ህይወት አንቺ ከሆንሽ ደክሞኛል፣ ልተኛበት። እዚህ ምን ትሰሪያለሽ? አንቺ ጤነኛ አልመሰልሽኝ። እኔማ ጤነኛ ነኝ። ጤነኛ ካልሆናችሁ አንተና እናትህ ናችሁ። ያምሻል እንዴ? በዚህ ሰዓት ልትሳደቢ ነው የመጣሽው ወይስ አንቺ ክፍል ነው ያለሁት? እሱ ደግሞ ምን ማለት ነው? ታዲያ ምን ልበል? በአንድ ሌሊት ሁለቴ ስትመጪ ወይስ ምን ፍቅር ይዞሽ ነው እንዴ? በጣም ያስጠላቃል። ነው የቀለድከው። ካላወቅህ ልንገርህ ብዬ ነው። ስለነገርሽኝ አመሰግናለሁ። እሺ አሁን ምን ፈልግሽ? እሱን ታገኙታለህ። ዘዞበል እዚያ ያለ አይመስለኝም። አፍን ዝጋ። እንዲህማ አትበሳጭ። ለእኔም ንገረኝና ካልሆነ አብረን እንፈልገው። በእናትህ እባክህ ስጠኝ። ለምን ልሰጥሽ ሳይሆን እዚህ እንደሌለ ልነግርሽ ነው። አይ ሰምቻለሁ፣ በጆሮዬ ነው የሰማሁት። ካሰብኩሽ በላይ የዋህ ነሽ። ማለት የሰማሁት ነገር ውሸት ነበር? እኔን ወጥመድ ውስጥ ለማስገባት? ባይሆን ቶሎ ይገባሻል መሰለኝ። ቆይ ምን አይነት ነገር ነው? እናንተ እነማን ናችሁ? ምንድነው ከዚህ ቤት የምትፈልጉት? ይሄ ምንድን ነው? ገንዘብ ነው። ይኸውልሽ ቆንጆ፣ እኔን አታውቂኝም፣ እዚህ ቤት ያሉትን ሰዎች አታውቂያቸው። ስለዚህ በማታውቂው ነገር ህይወትሽ ከሚበላሽ ከዚህ ቤት ውጭ እንካ ተቀበለኝ። እኔ እዚህ ቤት የማንም እገዛ አልፈልግም። ወሰድልኝ እንቺክ። ለምንድን ነው ይሄንን ለኔ እያደረክ ያለው? እኔ እንጃ አላውቅም። ምናልባት ስላሳዝንሽ ነው። እንካ ተቀበለኝ። እኔ እዚህ ቤት የማንም እገዛ አልፈልግም። ወሰድልኝ እንቺክ። ካሰብኩት በላይ ደረቅ ነሽ ወይም ደግሞ ፈሪ። ይኸውልሽ ቆንጆ፣ ሁላችንም እዚህ ያለ ነው ለገንዘብ ነው። ስለዚህማ ያው ብዙ ገንዘብ ይሰጥሻል ማለት ነው። ለአሁኑ ግን እቺ ትበቃሻለች ማለት ነው። ትሰማኛለህ? በጣም ብዙ አወራ ሰማክ። ሁሉም ሰው እንዳንተ ለገንዘብ የሚገዛ እንዳይመስል። አንዳንድ ሰው ለአይምሮና ለልቡ ይገዛል። አሁን ይሄንን ዝቅ ብሏን ሰው እሺ እኔ ነው ለገንዘብ የሚገዛ የምትይው? ማንነቴ በደንብ አድርጌ ያሳያል። ቆይ ማን ስለሆነች ነው እሷ እንደዚህ የምትናገር? ማን ስለሆነች ነው ቆይ እንደዚህ የምትናገር? አንቺን እኮ ነው ዞረሽ አናግሪኝ። ላናግርሽ ነው የመጣሁት። ስለምን እንደምትናገረኝ? ለምንድን ነው እንደዛ የተናገርሽው? እኔን እኮ አታውቂኝም። እኔንም አታውቀኝ። እሺ አንቺ ማንሽ? ከዚህ ቤት ለመውጣት ለምን ይሄን ያልፈራሽ? አንተ አይገባህም። መስማት ፈልጋለሁ። አለበለዚያ ምን እጮሃለሁ። ይሄኛውን ቀልድ አያስቅም። አሁን የምሬ ነው፣ አልቀለድኩም። ላሳይሽ። ምን ነው የምታሳየኝ?
መጮህ እንደምችል ከዛ ሁሉም ይሰበሰባሉ። አንቺ ብቻ ምክንያት ፈልጊ። ቀልደኛ አንተ ማል እንዴ? እንደማደርገው ነግሬሽ ነበር። ቆይ አሁን ቢመጡስ ምን እንላቸው ነው? እነሱ ሲመጡ እናስብበት ነበር። ባይሆን ንገሪ። ምንድን ነው የምነግርህ? አላውቅም። ስለ አንቺ ማንነት የፈለግሽው ግን መዋሸት አይቻልም። እየጠበኩሽ ነው ወይስ አሁንም ልጅ? አንተ ግን ምን አይደረግ ሰው ነህ? እሺ ምንድን ነው የምነግርህ? ስላመጣጥሽ ማወቅ ፈልጋለሁ። ስለ ገንዘብ ግድ ሌላ ሴት አይቻላቅም። ያው አስተዳደግ ይሆናል። ስለ ገንዘብ እንኳን ተጨንቄ አላውቅም። ስለ ፈጣሪ እንጂ። ማለት የሀብታም ልጅ ነበርሽ? ሁሉም የድሃ ልጅ ወይም ሰራተኛ ገንዘብ ያመልካል ማለት አይደለም። እንደዛ ለማለት ሳይሆን ቶ ለማንኛውም እኔ እናትም አባትም ሳይኖረኝ ነው ያደግኩት። ማለት ከእህት ከወንድም ጋር ነው ያደግሽው? ከነሱ ጋርም አይደለም ያደግኩት። እና ልጅነቴን የማስታውሰው ማደጎ ቤት ነው። ቤተሰብ ከሌላቸው ልጆች ጋር አብረኝ ያደግኩት። ከዛ ስታፈላልገኝ የነበረችው አያቴ እዛ ማደጎ ቤት አገኘች። ከዛ በኋላ እሷ ጋር ነው ያደግኩት። ስለ ቤተሰቦችሽ ነገረችሽ? አዎ እናቴ እንደሞተች ነገረችኝ። አያቴም ሌላ የልጅ ልጅ እንደሌላት ነው ነገረች። እሺ አባትሽስ? አባቴ በህይወት አለ እና አንድም እህት አለችኝ። እና እነሱን አገኘሻቸው? እኔ እንጃ ማለት አላውቅም፣ ግን ፈልጋቸዋለሁ። ታውቃለህ፣ ከልጅነቴ ጀምሮ በብቸኝነት ነው ያደግኩት። ሳላውቃቸው ይናፍቁኛል። ብቸኝነት ተሰምቶ ያውቃል? እኔ ግን በየቀኑ ነው የሚሰማኝ። ታውቃለህ፣ መጨቃጨቅ እንኳን ይናፍቃል። መጨቃጨቅ ይናፍቀኛል። አንቺ ፈሪሃ አንቺ ፈሪሃ በቃ እንደዚህ መውጣት የለብኝም። አሁን እኮ አለ አሁን ይችላል። ትንሽተኛ ተነሽ እንጂ ማታ ያወራነው ዛሬ አይደል እንዴ? ብንወስን ራስ አትወስንም እንዴ? ማታ ወስነን ጨርሰን የለ እናማ ገንዘብ ሰጥተቻው ብለህ ማባረር ነው። እኔ እንጃ ህይወቴ ትኖሪ ግን ጥሩ ነው። ምን ነው ፈራ እንዴ? ሐሳቤን ቀይራለሁ ብለህ? እንደዛ ሳይሆን ለሁሉም ነገር አንቺ ብትኖሪ ጥሩ ነው ብዬ ነው። ለነገሩ እኔም እንዲያመልጠኝ አልፈልግም።
በይተነሽ በቃሽ ተጣጥቤ መጣሁ። ፈሪሃ 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 ምንድነው የተፈጠረው? እዚህ ወይኔ ጉዴ! ምንድን ነው የተፈጠረው? ጭራሽ ነው ትገኛለሽ? እባካችሁ ተረጋጉ። ምንም የተፈጠረ ነገር የለም። ቆይ አብራችሁን ያደራችሁት? አይ አይደለምና፣ ቆይ እኔ ላስረዳሽ። የጠየኩሽን ብቻ መልሽልኝ። እዚህ ነው ወይ ያደራችሁት? አዎ፣ ግን አንቺ እንደምታስቢው አይደል። አፍሽን ዝጊ። መጀመሪያ ግን እኛን አዳምጪ። ሁሉንም ነገር ለአባዬና ለህይወት ታብራራላችሁ። አባዬ ህይወት፣ ምን እባክሽን፣ እባክሽን በእናትሽ የትላንት ነው ይበቃል። ዛሬ ማይዘንብኝ እባክሽን። ምን ይበቃል? ይበቃል ያልሽው? ይበቃሽማ እዚያ እንዳላገኝሽም ነበር። ፈሪሃ፣ አንቺ ውርደት አይበቃሽም። መና፣ የምትናገሪው ነገር ተጠንቀቂ። ጭራሽ እየጮክብኝ ነው። አንስት ቆይ፣ ምን አይነት እድል ነው ያለኝ? በቃ ከዚህ በኋላ አለቀ ሁሉም ነገር አበቃ። ተረጋጊ፣ ምንም አይፈጠርም። ዝም በል እባክህ። ከዚህ በኋላ ማንም ሰው አይድነኝም። ልክ ነሽ፣ ማንም አያድንሽም። ለሁለተኛ ጊዜ ተዋርደሽ መባረርሽ ነው። ለአባቴ አዘንኩኝ። ወዴት ነው? አሁን እኮ ቅሌትሽን የምትከናነቢበት ሰዓት ነው። የምን መሸሽ ነው? የፈለግሽውን ነገር ማድረግ ትቻለሽ። አሁንስ እኔ ሁሉም ነገር በቅጥ ብሎኛል። በጊዜ ተስፋ መቁረጧ ጥሩ ነው። አንተም ቢሆን ተሰናበታት። አቤት። ምን እያደረክ ነው? ሁለት አልጠይቅሽ ነው። እባክሽ ምንም ነገር አትናገሪ። አዝነህላት ነው? አዎ። አረ ምንም ማድረግ አልችልም። ያየሁትን እናገራለሁ። ግን እኮ የማዝንላት ምንም ስላላደረገች ነው። ምንም አላደረገችም ማለት? እኔ ነኝ ራሴን አሞኛል ብዬ የመጣሁት። እሷ ተኝታ ነበር። አጠገቧ እንቅልፍ ወሰደኝ። በቃ ይሄን የተፈጠረው። በቃ ስለ እሷ አይመለከተኝም። እንደፈለግሽ ማድረግ ትችላለሽ። እንዴት አደራችሁ? መና እየጠራሽ ነበር። አዎ እኔም ግን ሰምቻለሁ። ፈለግሽን መና? ለምንድን ነው ሁለታችሁም የፈለግሽ? አትነግሪንም መና? አይ ዝም ብዬ ነው የጠራኋችሁ። እና የሁሉ ሰዓት ዝም ብለሽ ነበር ስጮህ የነበረው? አይ ተነሳሁኝና ፈሪሃንም ሳጣት ዝም ብዬ ጠራኋችሁ። እሺ ፈሪሃ የት ናት? ውስጥ ናት መሰለኝ። ልብስ እያዘጋጀች ነው። በቃ ስጨርስ ጥሪ። ታዴ እየረፈድንና ልብስ ቀይር። አመሰግናለሁ። ቆይ ምንድን ነው እየተፈጠረ ያለው? ልቤ ለምንድን ነው እንደዚህ በፍጥነት እየመታ ያለው? ቆይ እንዴት ነው ከዚህ ልጅ ጋር አንድ ቤት መኖር የምችለው? መና ስነ ስርዓትሽን ያዢ። ከዚህ ልጅ ፍቅር ሊይዝሽ ነው እንዴ?
ሄሎ እህቴ እንዴት ነሽ? ኧረ ደህና ነኝ፣ ምንም አልሆንኩም። ደግሞ ልመጣልሽ ነው። እሺ ምን ማለት ነው እህቴ? አንቺ አይደለሽ እንዴ ካልመጣሽ እያልሽ ስትጨቀጭቅኝ የነበረው? አዎ እዚያ ያለው ነገር ምንም አልተሳካልኝም። በቃ አበቃ። በጣም እርግጠኛ ነኝ እመጣለሁ። እሺ እህቴ። ኧረ ራሴን ችዬ እመጣለሁ። ምንም ነገር አያስፈልግም። እሺ ቻው። አድሪት ልብሱን ያዘጋጅሽ ነው? አዎ ልሄድልሽ ነው። እንደፈለግሽ መደሰት ትቻለሽ። አታስቢ፣ በደንብ ከአዲሱ ቤተሰቦቼ ጋር እደሰታለሁ። ግን ቆይምና ለምንድን ነው ይሄን ያለምጥኝ? ምክንያቱም አንቺ ከኔ ጋር መፎካከር ስለምትወጂ። በቃ ቦታሽን አታውቂ። ቦታዬን? አዎ ከዚህ ቤት ስትወጪ ትክክለኛ የሰራተኛ ቦታን በትክክል ታውቂያለሽ። ይሆናል። አንቺ እንዲህ ነሽ፣ መቼም አትቀየሪም። ወሬውን ተይውና ሳሎን እየጠበቁሽ ነው። ስሚ ደግሞ አዳርሽን አልተናገርኩም። ለምን? እናገራለሁ ብለሽ ስትዝቻል ነበር። አሁንም ቢሆን መናገር እችላለሁ። ዝም ያልኩት ላንቺ ብዬ ሳይሆን ሃሮን ስለለመነኝ ነው። ሃሮን ለመነሽ? እየተደሰትሽ ነው እንዴ? ለመነልኝ ብለሽ አትደሰች። ምክንያቱም እሱ ላንቺ አዝኖ ሳይሆን ኢየሱስን መነሳት እንደማይፈልግ ነግሮኛል። ምንም አይመስለኝም። እኔ ማንም እንዲያድነኝ አልጠብቅም። አዎ ማንም አያድንሽም። ሰላም እንደምትሆኚ ተስፋ አደርጋለሁ። ደህና ነህ ታዲ? ደህና። ግን የተጨነቅክ ነው የምትመስለው። አዎ እባክሽ የዚህ ፈሪያ ጉዳይ እሱን አንድ ይወስነናል። ግን የሚባል ነገር የለም። እኔ እኮ ፈሪያን ጠልቻት አይደለም፣ ግን ልጄን አሳዝነዋለች። ተከፍቷል እሱ። ፈሪሃ መጣሽ? ቃሽን ሰበሰብሽ? በልታዴ ብሯን ስጣትና ትሂድ። ከዛ በፊት ግን ፈሪያ አየሽ፣ ህይወት እንደዚህ ናት። የእውነት አሳዝነሽኛል። እንደ ልጄ ነበር ማይሽ እና እንዴት ዋሽ ያለሽ ብዬ አልጠበቅሽም ነበር። ታዲ ምን አልዋሻውም። በቃ ሌላ ወሬ አያስፈልግም። ከዚህ በላይ ያልዘንብሽ ፈሪያ። ቆይ አሁን መጣሁ፣ ጠብቂ። ቀን በቅርብ እንደምትመጣ ነግሬሽ ነበረ። እመኚኝ፣ እንደዚህ እንዳሾፍሽ በዚያው አቀጥይም። እሺ ጥሩ ቤት ያጋጥምሻል ብዬ ተስፋ አደርጋለሁ። ሌላ ምን ይባላል? ሄሎ አማን፣ እንዴት ነሽ? አማን ነው አለው። አልጋ ልብስ እኮ እየቀየርኩ ኧረ አልወጣም። ሙጣ አይመስለኝም። የሆነች የጀመርኳት ፊልም ነበረች። አልወጣም። ከወጣሁ ግን እደውልልሃለሁ። እሺ እንደው አይ ይግቡ። ፈልጌ ነበር። እኔን? አዎ ያን ፊልም ያየህ ነው? ያ አማሪፍ ያን ፊልም ያየው። እኔም በጣም ነው ያን ፊልም የምወደው። ብታይ ያላየሁት የፊልም አይነት የማላውቀው ይሄን ዳክተር የለኝም። ኧረ የምርሽን? ደስ ይላል። አዎ እንደውም ድሮ ትምህርት ቤት እያለሁ ቅጽል ስሜ ቃጀል ነበር።
በነገርክ ላይ ህንደኛ ራሱ ሞክራለሁ። ትሙጄ ኮይ ቻቴው ምንድን ነው ያልከኝ? አንደኛ ትችይለ እንዴ? ለምን ፈለግሽኝ ነው ያልኩሽ? አዎ እችላለሁኝ፣ ግን ይሄን አላውቀውም። የድሮቹ ነው የማውቀው። አሻው ለምን ፈለግሽ? እኔማ የምትሰናበታት ከሆነ ልጠራህ ነው የመጣሁት። ማንን ነው የምትሰናበተው? ፈሪሃ ናታ። ልብሷን ጠቅልላ እየወጣች ነው። ምን? አዎ። ምን ነው ደነገጥክ? እቺ እንትን መጣሁ። እንዴት ሆኖ ነው ልጅ ምንም ሳታደርግ የምትባረረው? ዲሞን የለበትም። የኔ ልጅ ነይ እዚህ ጋር። ምንድን ነው እዚህ ጋር ቁማ የምትሰራው? አትሄድም እንዴ? ምን አውቄ ፈሪያ ለአንዳንድ ነገር ይሆንሻል። ይህን ተቀበይ። ታዴ አንድ ነገር ልንገርህ። እኔ ባደረግኩት ሳይሆን አንተ ባየኸው ነገር ይቅርታ ጠይቀሃለሁ። ይቅር በለኝ ልጄ። እሺ በይኝ። አይ ታዴ ምንም ጸጸት አያስፈልግም። ደግሞ ከዚህ ገንዘብ በላይ እኔ ከዚህ ቤት ስወጣ ብዙ ነገር ይናጣለሁ። ስለዚህ ገንዘብ አያስፈልገኝም። በቃ ታዴ ተዋት። ከፈለገች ተዋስም ነበር እኮ። በቃ ሌላ የሚሰናበት እሱ ያለ አይመስለኝም። ታዴ እራሳችሁን ጠብቁ። ምንድን ነው አሩ ልጄ? የምናገረው ነገር አለ። ታዲያ ፈሪሃ ከሄደች በኋላ እንደ ቤተሰብ ተሰብስበን አናወራም እንዴ ልጄ? አይ ፈሪሃን የሚመለከት ነው። ፈሪሃ የሚመለከት ጉዳይ ምንድን ነው? ስለተፈጠረው ነገር ማለቴ ስለማታው። ምንድነው ስለተፈጠረው ጉዳይ ማለት? ሁሉን ነገር እኮ በአይናችን ነው ያየነው። እውነቷን ነው። ሁሉንም ነገር አይተነዋል። እስኪ አንድ ያዳምጡት። ሃሩን ተናገር እስኪ። የዛን ቀን ምን እንደተፈጠረ ላስረዳችሁ። የዛን ቀን ምን እንደተፈጠረ ምን ታውቃለህ? ተኝተህ አልነበረ? ታዴ እውነቱን ነው። ለምን ዝም አትልም አንተ? እውነት ነው። እናንተ ስትገቡ እንቅልፍ ወስዶኝ ነበር፣ ግን ከዛ በፊት ከፈሪሃ ጋር አውርተን ነበር። አሁን የበለጠ ግራ አጋባች። ምንድን ነው ያዋራችሁት? ከመተኛታችን በፊት ራሴን አሞኝ ማታ ሳሎን መጥቼ መድኃኒት እየፈለኩ ነበር። ከዚያ ፈሪሃ መጣ እንደምታመጣልኝ ነግራኝ ወደ ክፍሌ ተመለስኩ። ለምን ዝም አትልም አንተ? እሺ ከዛስ? ሃሩን ተናገር እስኪ። ከዛ ክፍሌ መታ ስታንኳኳ አልሰማዋትም፣ ገባች። ግን እኮ ያገኘናት አልጋ ላይ ነው። አጠገቤ ቁጭ ብላ ራሴን እያሸችልኝ ነበር። በቃ ይሄን የተፈጠረው። ሃሩን ምን እያረክ ነው? አልገባኝም። ፈሪሃ ራስ ስላመመ ነው ክፍል የገባችሁ? እና ታዲያ ትናንት ለምን አልተናገራችሁ? ማናችሁም እንደተፈጠረ አልጠየቃችሁ። ሁላችሁም ባያችሁት ነገር ነው የፈረዳችሁባት። እውነት ነው ፈሪሃ? አዎ። ታዲያ ለምን አልነገርሽንም? ቆይ አባዬ፣ እና ፈሪሃ አትሄድም ማለት ነው? እዚሁ ትቆያለች? ምን አይነት ነገር ነው የምታወሪው? አይታየሽም እንዴ ያለ ጥፋቷ ፈሪሃ እንዴት እንዳሰቃያነት? ማለት እና የትም አትሄድም ማለት ነው? ፈሪሃ እንደዚህ እንደሆነ አላወቅኩም ነበር። ምን አለ አንዴ እንኳን ሰምቼስ ቢሆን ኑሮ። ምን እንደምን አላውቅም። ይቅርታ። የምትመለስ እንኳን አይመስለኝም። ማለቴ ለመሄድ ተዘጋጅታለች። እንዴ ምን ማለትሽ ነው? ይሄ እኮ ቤቴ ነው። ፈሪሃ ልጅ እስኪ
ጠረን ያለው። የእውነት ፈሪሃ ተመለሰች? እኔ ጭራሽ ማመን አልችልም። ጭራሽ ሀሮን አግዞላት ምን እንደማደርግ ነው ያውቃለሁ። አብረው እንዳደሩ ስናገር ያኔ ማን እንደሚያግዝላት እናያለን። የኔ ልጅ እስኪ ተጋባይ ምችን ቁርታ እንዳደረግሽልን ተስፋ አደርጋለሁ። አይ ታዲያ አንተ እኮ ምንም ያጠፋው ነገር የለም። እኔ የምፈልገው እዚህ ቤት መኖር ብቻ ነው። ቆይ እኔ ያለ እዚህ ቤት ለመኖር ለምን ፈለግሽ? ህይወት እንደዛ አይባልም። ዋናው ፈሪሃ ይቅርታ አድርጋ ከኛ ጋር መኖሯ ነው። አባዬ አንድ ነገር ልነግርህ ነበር። ምን? ያው ስለ ፈሪሃ ነው። ዞር በይ ከፊቴ። አባዬ አንዴ ብቻ አዳምጠኝ። ትናንትና ባላዳምጥሽ ኑሮ እዚህ ችግር ውስጥ አንገባም ነበር። አሁን ዞር በይ ከፊቴ። ወዴት ነሽ? ምንም ማናገር ይኖርብኛል። ጥሩ አንቺስ ወዴት ነሽ? ውዴ ሀሩን እንደታመመ ታውቃለህ። አይታርቂው እንጣ ማን ነው? እኔ ነኝ። መና ማውራት ይኖርብናል። ምንድን ነው ክፍሌ ድረስ የመጣሽው? ሁሌም እንደምታሸንፊ ልትነግሪኝ ነው? እባክሽ መና ለጊዜው እሱን ተይውና መነጋገር ይኖርብናል። ደግሞ ይሄን አንቺ ስለምንድን ነው የምናወራው? ስለ ህይወት። ስለ እንጀራ እናቴ ነው ወይ ስለምንኖረው ህይወት ነው የምናወራው? አትቀልጂ መና፣ እኔ ምሬን ነው የማወራሽ። እሺ ቀጥዬ እየሰማሁሽ ነው። ህይወትኛ እንደምናስባት አይነት ሰው አይደለችም። አልገባኝም። እዚህ ቤት የመጣችው ታዲን ወዳ አይደለም፣ ሌላ ዓላማ አላት። ምን አይነት ዓላማ? አላውቅም፣ ግን እሱ እንድናውቅ ነው የማወራሽ። ቆይ ይህን ሁሉ ነገር እያልሽ ያለሽው ህይወት ውጣ ስላለች ነው? ይኸውልሽ መና፣ እሷ እዚህ ቤት እንድኖር አትፈልግም። ምክንያቱም ሴራዋን ስላወቅኩባት። ውጪ በመባልሽ በጣም ተናደሻል ማለት ነው። መና እባክሽ እስቲ አንዳንዴ እንኳን ለማስተዋል ሞክሪ። ባክሻችሁ ይሄብኝ እና እንዴት ነው የምታወሪውን ነገር ማምንሽ? አላውቅም፣ ግን ታዲን ልናድነው ይገባል። እኔ እኮ ግራ ነው እያጋባሽኝ ያለሽው። ቆይ ስለማን ነው የምታወሪው? ህይወት እኮ አንቺ እንደምትያት አይነት ሴት አይደለችም። እኔ በጣም እርግጠኛ ነኝ። እሺ እንደዛ ከሆነ ለእኔ ማረጋገጫ አምጪልኝ። እሺ አመጣልሻለሁ። በቃ ተስማምተናል። በቃ ውጪ። ሰላም ነው ህይወት? አንተ እያለ ምን ሰላም አለ? ተነብደሽ ተመሰልሽ ወይስ እያላገጥክብኝ መሆኑ ነው? ህይወት ያጠፋሁት ነገር ካለ ንገሪኝ። እያሾፍክብኝ ነው? ኦኬ አስታወስኩኝ። ስለ ፈሪሃ ነው። አንተ ልጅ እዚህ ቤት የገባንበትን ዓላማ እየረሳኸው ነው? ምንም ነገር አልረሳሁትም እማ። ባትረሳማ ላባረራት ጫፍ የደረሰችውን ልጅ አታስመልሳትም ነበር። ግድ ሆኖ ነው። አንተ ልጅ ልታሳብደኝ ነው እንዴ? ወይስ የምናገረውን አሰማኝም? ያቺ ፈሪሃ የምትባለዋ ልጅ ያወራሁትን አንድ በአንድ ሰምታኛለች። እሺ አሁን እኔ እንዴት ነው የማደርገው? እሱንም አልረሳሁት። እና ምንድን ነው? በደንብ አዳምጪ። ዛሬ እንድትባረር ያላደረግኳት ልጅቷ ከኔ ፍቅር እንዲይዛት። ማ ፈሪሃ? አዎ እሷ ፍቅር ከኔ ያዛት ማለት ብዙ ስራዎች ይቀሉልናል። ቆይ ይሄን ነገር እንዴት አላሰብኩት? አዎ ስሜታዊ ትሆኛለሽ። ለዛ ነው የኔ ልጅ ምንም እንዳታስብ። አንተ ብቻ ፍጠንልኝ እሺ ጀግናዬ። እሷ ለኔ ታያት። ውዴ እየጨረስክ ነው? አዎ። ምነው እስካሁን ድረስ ከልጅሽ ጋር እንደዚህ አይነት ወሬ ያዋጣሻል? አንተማ ልጆቼ ልጆቼ እያልክ
እኔን ጣል ጣል አረከኝ። እንዴ ላንቺ የሚሆን ጊዜ ነች ያጣው። እኔ የምለው ነገ ነው ፊልድ የምትሄደው? አዎ ነግሬሻለሁ። እሳሹ እንዴ? አይ መርሳት እንኳን አልረሳሁትም፣ እንዲሁ ለማስታወስ ብዬ ነው። አዎ ከፈለገ ሀሩንም ከኔ ጋር መምጣት ይችላል። አይ ሀሩን አይሄድም፣ ስራ አለበት። ስራ? የምን ስራ? ማለቴ ያው ቤቱንም ልጆቹን ቢለምዳቸው አይሻልም? ጥሩ እንግዲያውስ የቀረውን አንቺ ጨርሺው። እኔ ጨርሰዋለሁ። እሺ በቃ ለፊልድ የሚሆን ነገር አንዳንድ ነገር ገዝቼ ልምጣ ብዬ ነው። እሺ አስተካክላለሁ። በዚህ ሁኔታ ስትመለስ እኛንም ቤትህንም የምታገኘው አይመስለኛም። ልጄ ፈሪያ ምን ነው እረፍት አታረግም? እንዴ ምን እየሰራሽ? አይ ይሄን እኮ ላጽዳው ብዬ ነው። እና ምንድን ነው ፊትሽ ያለቀሰ ይመስላል። ደህና ነሽ? አይ ኧረ ምንም አልሆንኩም፣ አላለቀስኩም። ወዴት እየሄድክ ነው? ነገ ጉዞ ስለመወጣ ለጉዞ የሚሆን አንዳንድ ነገር ገዝቼ ልምጣ ብዬ ነው። በይ ግቢና እረፍት አድርጊ። እሺ በሰላም ተመለስ። ታዲያ ቆይ ያለ አንተ እንዴት ነው የምችለው? እንዴት ነህ? አልጋ እያነጠፍክ ነው? እሺ ችግር አለ እንዴ? ስላደረክልኝ ነገር ላመሰግንህ ነው የመጣሁት። እንዴ ለምን? ዋሽታም ቢሆን ስላተረፍከኝ አመሰግናለሁ። ችግር የለውም፣ ቀላል ነገር ነው ያደረኩት። እሺ እና ደግሞ የማታውን የምትረሳው ደስ ይለኛል። ይህ እንኳን ትንሽ ይከብዳል። ለምን? የነገርሽኝን ነገር ልርሳው ብል እንኳን ጠረንሽ ልረሳው አልችልም። እባክህ አሩን ረፍ። ምን ነው ፈሪያ አፈርሽ እንዴ? ጎሽ ያኔ ጀግና፣ እንደዚህ ነው። ህይወት እዚህ ጋር ምን ታደርጊያለሽ? ምንም ባይሆን አንቺ እንደዚህ አምሮብሽ ወዴት ነው? አማራብኝ እንዴ? ሀሩን ክፍሉ ነው? ወዴት ነው? ሀሩን ክፍል። እሱ ጋር ምን ልታረጊ? አይ ምንም፣ ላናግረው ፈልጌ ነው። የሚወጣ ከሆነ ልጠይቀው። አይ አይፈልግም። በእርግጠኝነት ስራ ይዞ ነው የሚሆነው። ባይሆን ለምን እኔና አንቺ አናወራ? ነው ወደሰለ ስላደረክልኝ ነገር አመሰግናለሁ። እርሳ ብልኩንም ብትረሳው ነው ይሻል። ፈሪያ በጣም ቆንጆ ነሽ። ስታሳዝን እሷን በፍቅር ጠባ አደርጋለሁ ብዬ ራሴ ልብቅ። የኔ ቆንጆ እስኪ ስለ ህይወትሽ ንገሪኝ። ስለ እኔ ህይወት? አዎ የምትወጂው ወንድ ካለ? አይ በፊት የለም ነበር። ግን ምን አሁን አንድ ሰው ወደድኩ ይመስለኛል። ኧረ እባክሽ እኛ ሰፈር ነው? ስልክሽ በተደጋጋሚ እየተደወለ ነው፣ ለምን አታነሹ? አዎ ታዩ፣ የስራ ጉዳይ ነው፣ ካንቺ አይበልጥብኝም። ኧረ ችግር የለውም። እኔም ወደ ክፍሌ ልገባ ነው። አንስተሽ አውሪ።
አንተ ሰውዬ ያማሃል እንዴ? ምን አርኪ ነው የምትለኝ? ያለሁበትን ሁኔታ ታውቅ የለ እንዴ? ሲመቸኝ እኔ ራሴ እደውልልሃለሁ። ናፍቀሽኛል። ያው ያልከኝ ይህን ስራ ስንጀምር እንደማትረብሽኝ ነበረ። ቆይ እየቀናህ ነው? አሁን እኔን አዳምጠኝ። ከእንግዲህ በኋላ እኔ ካልደወልኩልህ እንዳትደውልልኝ እሺ እባክሽ። አሁንም እንደተለመደው በስልክ ሴራሽን እየጠነሰስሽ ነው። አንቺ ትንሽ ልጅ አፍሽን ዝጊሽ። አሁን መቼም ዝም አታስቢኝ። ይሄን ጠንቅቀሽ ወቂ እሺ? በጣም ደፋር ነሽ። ይህን ሳላደንቅ አላልፍም። እሺ እባክሽ። ለምን አሁንም ሴራ ጠንስሰሽ ከዚህ ቤት ልታባረሪ? እሱ ቀላል ነው፣ ግን አትፈታተኝ። ተጠንቀቂ። ቆይ ማን ነው የሚደውልልሽ? አንተ ሰውዬ ለምን ትደውላለህ? አትደውል አልኩም እንዴ? ምን ማለት ነው? ታማሚሽን ተቀበይ ማለት እዚህ ሰፈር ነህ? ቆይ ታዲያ ያደረከው ነገር አለ? እኔ አላምንም። አታደርገውም። ስራዬንማ እንደዚህ አታበላሽብኝም። አንተ ቀንተ ታዲያ የሆነ ነገር አድርገዋል። ቆይ ግን በህይወት አለ? ሞቷል? መና ፈሪያ ተረጋጉ። ምንም የተፈጠረ ነገር የለም። አባቴ ምንድን ነው ያለው? አባቴ